ክብር ለስሙ ይሁን። ወደ ቀኝም ወደ ግራም እግዚአብሔር ያስፋፋን ነው። ለአምላካችን ለእግዚአብሔር ክብር ይሁንለት። ሃሌሉያ። ጌታን እጅግ አድርገን እናመሰግናለን። የጌታ መንፈስ ባለበት በዛ ቦታ አርነት አለ፣ ነፃነት አለ። ሃሌሉያ። የጌታ እግዚአብሔር መንፈስ ከኛ ጋር ነው፣ በእኛ ውስጥ ነው። ወደ ላይ ብንጠራራም በዛ ላይ ነው። ወደ ጎንም ብናይ መንፈስ ቅዱስ በዙሪያችን ነው ያለው። የሚሰራ የሚፈጥር የሚያድስ ኃይልን የሚሰጥ ሕያው የሆነ የጌታ እግዚአብሔር መንፈስ በመካከላችን አለ። ከመንፈስህ ወዴት ይሄዳለሁ? ወደ ላይ በወጣ አንተ በዛነ፣ ወደ ታችም በወርድ አንተ በዛነ ተብሎ እንደተጻፈ ሁለንተናችንን የሞላ የጌታ እግዚአብሔር መንፈስ ክብር ይሁንለት፣ ክብር ይሁንለት፣ ክብር ይሁንለት፣ ምስጋና ይሁንለት። ሃሌሉያ። ወደ ላይ ብንወጣ እሱ አለ፣ ወደ ጎን ብንሄድም እሱ አለ። ሁለንተናችንን የሞላ የጌታ እግዚአብሔር መንፈስ ክብር ይሁንለት። ሃሌሉያ፣ ሃሌሉያ። መንፈስ ከላይ ይፈስልናል። ምድረ በዳው ፍሬያማ እርሻ ይሆናል። ፍሬያማው እርሻ ደግሞ ዱር ተብሎ እስኪቆጠር ድረስ ይሆናል። የፍሬያማነታችን ምክንያትና ምንጭ የሆነውን የጌታ እግዚአብሔር መንፈስን አፕሪሼት እናደርገዋለን። መንፈስ ቅዱስ እናመሰግናለን። የጌታ የእግዚአብሔር መንፈስ እናመሰግናለን። የምትሰራ ፍሬያማ የምታደርግ የጌታ የእግዚአብሔር መንፈስ ክብር ላንተ ይሁን። ሁለንተናችንን ስለሞላ በእኛም መካከል ስላለ ክብር ላንተ ይሁንልን። እናመሰግናለን። ዛሬ ደግሞ በማለዳ በፊትህ አለን። እናከብርሃለን፣ እናመሰግናለን። ሃሌሉያ። ክብር ለእርሱ ይሁንለት። ዛሬ ደግሞ እግዚአብሔር መልካምን ያደርግልናል። እግዚአብሔር ከኛ ጋር ነው፣ በመካከላችን አለ። ክብር ለስሙ ይሁን። ሃሌሉያ። ዝግጁ ናችሁ እናንተ? ዛሬ እግዚአብሔር መንፈስ ይንካን፣ የእግዚአብሔር መንፈስ ያገኘን። ሃሌሉያ። ፍሬያማ እርሻ ያድርገን። ዱር ተብሎ እስኪቆጠር ድረስ ፍሬያችንን እግዚአብሔር ያብዛው። ክብር ለስሙ ይሁንለት። ሃሌሉያ። ዛሬ እግዚአብሔር መልካምን ጊዜ ይሰጠናል። የእግዚአብሔር ሰው በመካከላችን አለ። ፕሬዝ ጋድ። ሃሌሉያ። ርቀት ለእግዚአብሔር ጉዳዩ አይደለም። ክብር ለስሙ ይሁን። የእግዚአብሔር ሰው ካለበት ስፍራ ሆኖ ደግሞ ዛሬ ከኛ ጋር ይሆናል። ከርሱ ደግሞ የእግዚአብሔርን ቃል እንሰማለን፣ የእግዚአብሔርን ጸጋ እንካፈላለን። ዝግጁ ናችሁ? ክብር ለኢየሱስ ክርስቶስ ይሁን። ሃሌሉያ። ስለዚህ በዚህ ዝግጁት በዚህ መንፈስ ሆነን በሕያው አምላክ በእግዚአብሔር ፊት ከእግዚአብሔር ሰው ጋር እንሆናለን። በእኛ ሃሌሉያ ከርሱ ጋር እንቀጥላለን። በጭብጨባና በእልልታ ለእግዚአብሔር ክብር ይሁንለት። ዌልካም የእግዚአብሔር ሰው እንኳን ደህና መጣ ብለናል። እግዚአብሔር ይመስገን። ሃሌሉያ። እንደምን አላችሁ? ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እግዚአብሔር ደግሞ ዛሬን ማለዳ እንደዚህ እድል ከእናንተ ጋር እንድካፈል ስለሰጠኝ አመሰግናለሁ። ክብር ለስሙ ይሁን። በእኔና በእናንተ በሁላችን መካከል ባለ የእምነት መንፈስ አብረን ጸጋንና የእግዚአብሔር ቃል የምንከፋፈልበት ሰዓት ነው። አሁንም ደግሜ ሁላችሁንም ያው በአካል አብሬያችሁ ባልሆንም በመንፈስ ከእናንተ ጋር ነኝ። ሰላም እላችኋለሁ። ጌታ ስሙ ለዘላለም የተባረከ ይሁን። ስለነበረው ድንቅ የአምልኮ ጊዜ ጌታን አመሰግናለሁ። እህታችን ጌታ ይባርክሽ፣ ተባረኪ። ሁላችሁንም በክርስቶስ ተልእኮ ቤተክርስቲያን እያገለገላችሁ ያላችሁ ቅዱሳን ሁሉ ጌታ ይባርካችሁ። ስለትጋታችሁ፣ ስለመሰጠታችሁ፣ ስለታማኝነታችሁ ለጌታ ለራሱ ለሚወዳችሁ ጌታ ታማኞች ስለሆናችሁ ጌታ ዘመናችሁን ይባርክ። በትጋት እያገለገላችሁ ያላችሁ ሁሉ ቅዱሳን ጌታ ይባርካችሁ። ስቴጁን በመስራት በጣም በሚገርም ሁኔታ በ3 ቀን በ2 ቀን ውስጥ በጣም ትልቅ ስራ የሰሩ ወንድሞች እህቶች አሉና ለነሱ ምስጋናዬን ማቅረብ ፈልጋለሁ። እናንተም ጉባኤው ጌታ ይባርካችሁ ብትሏቸው ደስ ይለኛል። በእውነት በጣም ድንቅ ስራ እየሰሩ ስለሆነ ሁላችሁም ብታመሰግኗቸው ጭብጨባችሁ ደስ ይለኛል። ክብር ለጌታ ይሁን። እግዚአብሔር ስሙ ይባረክ።
ሁልጊዜ እግዚአብሔር ለስሙ የሚቀና ለሱ ክብር ራሱን የሚሰጥ ትውልድ አለው። አሁን ደግሞ በዚህ ዘመን እንደዚህ አይነት ትውልድ እግዚአብሔር ስላስነሳ ጌታን አመሰግናለሁ። ያዳህ ከፊታችን እየመጣ ነው። በዚህ ዓመት እግዚአብሔር በብዙ ነገር ባርኮናል። በሰላም፣ በጸጥታ፣ በልዩ ልዩ በገጠሙን በእያንዳንዳችን ህይወት በዚህ ምድር ላይ ሰልፎች አሉ። በነዛ ሰልፎች ውስጥ እግዚአብሔር ድል ሰጥቶናል። ጥያቄዎች ነበሩ፣ በጥያቄዎች ውስጥ መልስ ሰጥቶናል። እጥረቶች ነበሩ፣ በጥረቶች ውስጥ እግዚአብሔር አቅርቦት አድርጎልናል። ከሁሉም በላይ ደግሞ በምንወደው በጌታ በኢየሱስ ክርስቶስ መንፈስና ኃይል እንድንመላለስ በቤቱ ጸንተን እንድንቆም ጸጋንና ኃይልን አብስቶልናል። በዚህ ምድር ታማኝነታችን ጠብቀን ከእርሱ ጋር ያለንን ህብረትና አንድነት አጽንተን እንደማለፍ የሚያክል በረከት የለም። ልናመሰግንበት ጌታን የሚገባ ነገር የለም። እያንዳንዱ ቀን ስላልተፈተንን፣ በእያንዳንዱ ቀን ፈተና ችግሮች ስላልነበሩ ሳይሆን የሚያጸና የሚያቆም ጌታ ስላለ ሁላችን ማለፍ ችለናል። ስለዚህ ይህን ሁሉ ሰብስበን ጌታን የምናመሰግንበት በዓል ከፊታችን አለ። እግዚአብሔር ስሙ ይባረክ። ሁላችንም በግልም በዓል እናደርጋለን። እግዚአብሔርን በቤተሰባችን እናመሰግናለን፣ በግላችን እናመሰግናለን። ግን ደግሞ እንደ ጋራ እንደ እግዚአብሔር ሕዝብ እንደ እግዚአብሔር ቤተሰብ ተሰባስበን ጌታን የምናደንቅበት የተወደደ ያዳህ በዓላችን ከፊታችን ነው ያለው። ሁላችሁ መንፈሳችሁን አዘጋጁ። ስቴጁ እየተዘጋጀ ያለ ለዛ ነው። በጣም ድንቅ ሆኖ ያልቃል። ያን ቀን ታዩታላችሁ። እግዚአብሔር ይመስገን። ትልልቅ ነገሮችን አድርገናል። ክራይስት ሚሽን ሚኒስትሪስ ከአሜሪካ በጣም ድንቅ የሆነ ሳውንድ ሲስተም ገዝቷል። በቅርብ ይገባል። ሳውንድ ሲስተማችን ለምስጋና በዓላችን ይደርሳል ብለን ተስፋ እናደርጋለን። እንደዚሁም ደግሞ ታችኛው አዳራሽ አሁን በቴሌቪዥን እንደምታዩት ከጥቂት ጊዜ በኋላ በጣም ኳሊቲ በሆነ ስክሪን የምታዩበት ጊዜ ይመጣል። ብዙ ነገሮች ይቀየራሉ። ይሄ ለምስጋናችን መስዋዕት የሚሆን ነው። ገንዘብ እግዚአብሔርን የሚያገለግል አይደለም፣ ለእግዚአብሔር ለእኛም ባሪያ የሆነ ነገር ነውና እግዚአብሔርን ከፍ እናደርግበታለን። ወደ ቃሉ ከመሄድ በፊት ብዙ ነገሮቻችሁን ቆጠብ አድርጋችሁ የእግዚአብሔር ምስጋና ላይ መስዋዕት የምትሰውበት ጊዜ እንዲሆን ራሳችሁን ማዘጋጀት ያስፈልጋል። በዋነኛነት ትርጉም ያለው ለወንጌል ምስጋናችን በዛ መልኩ ሰዎችን ለማዳን የእግዚአብሔር መንግስት ለማስፋፋት ቤቱን ለማጽናት በሚረዳ መልኩ መስዋዕታችን ብናቀርብ ጥሩ ነው ብዬ አስባለሁ። ስለዚህ ከወዲሁ ለዛ ነገር ዝማሪያችን በጣም አስፈላጊ ነው። አምልኳችን በጣም አስፈላጊ ነው። እንደዚሁም ደግሞ የእጆቻችንን ስራ ፍሬ ለእግዚአብሔር መስዋዕት አድርገን ማቅረባችን ደግሞ በጣም አስፈላጊ ነው። ስለዚህ ልባችን የሚረካው ያኔ ነው። ሰዎች ስለሆንን የሆነ ነገር ካላደረግን የእምነታችን መገለጫ የልባችን ደስታ ማሳያ የሚሆን ተጨባጭ ነገር ስናደርግ እርካታ ይሰማናል። እንዳደረግን እንደተደመደመ እንድንቆጥር ያደርገናል። እንደዛ እንዲሆን ሁላችንም ለዛ ቀን ከአሁኑ ጀምሮ ብንዘጋጅ መልካም ነው ላለው። ካስፈለገም አሁን ባሉ ፕሮጀክቶች ላይ ሲድ ማድረግ ትችላላችሁ። በቃ እግዚአብሔር የእጆቼን ስራ ባርከዋል፣ አመቱን ጠብቆኛል፣ ረድቶኛል። ስለዚህ በእጆቼ ስራ ውጤት የእግዚአብሔርን ቤት ማገልገል እፈልጋለሁ የምትሉ ደግሞ ስቴጁ ላይ እየተሰራ ያለ ትልልቅ ስራ አለ። እዛ ላይ ዘር በመዝራት አንድ የምስጋና መንገድ ማድረግ ትችላላችሁ። ግዴታ የለውም። ደስ እንዳላችሁ ትራንስፈር አድርጋችሁ ለቤተክርስቲያን ግን ለስቴጁ ሪኖቬሽን የተሰጠ ብላችሁ ሄዳችሁ ደረሰኝ ማስቆረጥ ትችላላችሁ። እኛ ጌታን እንድናመሰግን ምን ያህል ኢንቮልቭ እንዳደረጋችሁ አይተን ጌታን እንድናመሰግን ማለት ነው። ያን ማድረግ ትችላላችሁ። እኛ እንዳገልጋይ ያው በዛ ጉዳይ ብዙ እየተዘጋጀን ያለ ነው። ሁላችሁም ግን የዝግጅቱ አካል እንድትሆኑ ለመጋበዝ ፈልጌ ነው። ባለፈው ወደዚህ አሁን ወዳለሁበት ከመምጣቴም በፊት ዕቃ ለመግዛት ወደ ሌላ ቦታ ሄደን ነበረ። እናንተ አታውቁም። በሁለት በሶስት ቀን ውስጥ ሄደን በአይናችን ዕቃውን አይተን ጎብኝተን ተዋውለን ነው የተመለስነው። የእግዚአብሔር ቤት ያው ጥራት ያለው ነገር አስተማማኝ ነገር ስለሚያስፈልገው ማለት ነው። ከኛ ከቤተክርስቲያን ሳይድ ያን ያህል እየተደረገ ነው ከበስተጀርባ እናንተ በማታውቁት ሁኔታና ሄደን ስላችሁ ያው መርካቶ ምናምን አይደለም፣ ሌላ ሀገር ሄደን ዕቃ ገዝተን ነው የተመለስነው። ዕቃው በእግዚአብሔር ፈቃድ በቅርብ ጊዜ ይገባል።
ዕቃ ስላችሁ በጣም ቀላል ዕቃ አይደለም። በቲቪ ለዓለም ሁሉ የእግዚአብሔር መልእክት የምናስተላልፍበት ጉባኤ ስቱዲዮአችን እንደማለት ነው እና ሁሉ ነገር ጥራት ደረጃውን መጠበቅ ይጠበቅበታል። ከዛ አንጻር ተወስኖ የተገዙ ዕቃዎች ናቸው። እዛ ላይ እናንተ አልተጠየቃችሁም፣ ግን እንደዛ እንዳላውቃችሁ እናንተ ደግሞ እኔም ክፍል ሊኖረኝ ይገባል፣ ለምን የውጭ ሀገሩ ብቻ እኔም ደግሞ የእግዚአብሔር ምስጋና ላይ የራሴን ዘር መዝራት አለብኝ ብላችሁ ማድረግ ትችላላችሁ። እግዚአብሔር ይባርካችኋል። ዛሬ ይሄ ብርሃን ወራችን ነው። እግዚአብሔር የብርሃን ጊዜያችሁ ነው ብሏል። እግዚአብሔር ጨለማችን አብርቷል። እግዚአብሔር ፊውቸራችን እያሳየን ነው። በብዙዎች ሰዎች ህይወት ያናምናለው ነጋቸውን ቆመው እንዲያዩ እንዲያማትሩ እና አቅጣጫቸውን እንዲያስተካክሉ የሚያደርግ የእግዚአብሔር ብርሃን ወደ ህይወታቸው ይህ ዓመት ከማለቁ በፊት እየላከ እንደሆነ አምናለሁ እና ዛሬ ደግሞ ከዛ ጋር በተያያዘ አንድ ርዕሰ ጉዳይ ላይ እንነጋገራለን። ጌታ ስሙ የተባረከ ይሁን። ርዕሴ በእኛ የሚኖረው የእግዚአብሔር ኃይል ነው። በእኛ የሚኖረው የእግዚአብሔር ኃይል እና ትንሽ ደቂቃዎችን በዚህ የእግዚአብሔር ቃል አብረን እናሳልፋለን። ጌታ ስሙ የተባረከ ይሁን። በእኛ የሚኖረው የእግዚአብሔር ኃይል እንግዳ ርዕስ አይደለም። በዚህ ቤተክርስቲያን ብዙ ጊዜ ተከፋፍለነዋል። ለመቆማችን፣ ለመጽናታችን፣ እንደ ቤተክርስቲያን ለመስፋፋታችን፣ ለመውረሳችን፣ ለብዙዎች ነፃ መውጣት፣ ለብዙዎች መፈወስ፣ ለብዙዎች ወደ ጌታ ወደ ኢየሱስ ክርስቶስ መምጣት አርብ ድንቅ ጊዜ ነበረ። ብዙዎች ጌታን ተቀብለዋል እንዳያችሁት። ይሄ ቀላል ነገር አይደለም በእውነት። አንድ አገልጋይ፣ ትልቅ አገልጋይ ምን አሉኝ? ሰዎች ግን ጌታን ይቀበላሉ አሉኝ። አዎ ጌታን ይቀበላሉ። አርብ ሁልጊዜ ጥሪ እናደርጋለን እና 10 ሰዎች፣ 15 ሰዎች፣ 20 ሰዎች አንዳንዴ ደግሞ 3-4 ሰዎች ጌታን ይቀበላሉ አልኳቸው። በጣም ተደነቁ። በዚህ ዘመን አሉ አሁን እኮ ጥሪ ማድረግ የሚያሳፍርበት ጊዜ ነው። ጌታን የምትቀበሉ ብለን ለመጥራት እናፍራለን። ምክንያቱም ጌታን ሊቀበል የሚወጣ ሰው የለም አሉ እና ለካ በእጃችን ያለ ነገር ቀላል ነገር አይደለም። 15 ሰው፣ 16 ሰው፣ 20 ሰው ወጥቶ መድረክ ላይ በየአርቡ ሲቆም ስናይ የኛ ችሎታ ውጤት አይደለም፣ የኛ ብቃት ውጤት አይደለም፣ የኛ እንቅስቃሴ ውጤትም አይደለም፣ የኛ ስልት ውጤትም አይደለም። የእግዚአብሔር ኃይል በመካከላችን ከመኖሩ የተነሳ ቃሉን በሚያካፍሉ ሰዎች የሚያልፍ የእግዚአብሔር ጸጋ ፓስተር ኑሮ የሚያካፍል፣ ፓስተር አረጋ የሚያካፍል፣ ፓስተር ተስፋውን የሚያካፍል ወይም ፓስተር ሩትም ታካፍል፣ የትኛውም ሰው እዛ መድረክ ላይ ቆሞ የእግዚአብሔርን ጸጋ ያካፍል። ሰዎች ይድናሉ፣ ልባቸው ይነካል፣ ይፈወሳሉ፣ ነፃ ይወጣሉ እና ይሄ አስደናቂ የሆነ በእኛ መካከል ያለ በእኛ ውስጥ የሚሰራ የእግዚአብሔር ኃይል ነው። ተጨባጭ ነው ማለት ነው። ፍሬ እያፈራ ያለ ነገር ነው። ስለዚህ ይሄን በተመለከተ ትንሽ ደቂቃዎችን እንነጋገርና አብረን እንጸልያለን። ያ የእግዚአብሔር ኃይል አሁንም በእናንተ፣ በእኔ፣ በሁላችን በዚህ ሚዲያ አማካኝነት ጆይን ያደረጋችሁንን ሁሉ ይነካችኋል። በእናንተ ውስጥ ሆኖ ደግሞ መለኮታዊውን ስራ፣ መለኮታዊውን ፍሬ ያፈራል። ጌታ ስሙ ይባረክ። በእያንዳንዱ እውነተኛ አማኝ ውስጥ ያለው ወደር የሌለው ታላቅ የእግዚአብሔር ኃይል ስለሱ ነው የምንነጋገረው። በእያንዳንዱ አማኝ ውስጥ፣ በእውነተኛ አማኝ ውስጥ ሁሉ ወደር የሌለው ወይም ልክ የሌለው ወይም ተነጻጻሪ የሌለው መለኮታዊ ኃይል አለ። ስለሱ ነው የምንነጋገረው። ሁለተኛ ቆሮንቶስ ምዕራፍ 3 ላይ ሐዋርያው ጳውሎስ የተናገረው ነገር አለና እሱን አነበዋለሁ። ሐዋርያው ጳውሎስ ያን የሚናገረው በሐዋርያነቱ ላይ ጥያቄ ለሚያስነሱ፣ በእርሱ አልፎ ለሚሰራው የእግዚአብሔር ኃይል እውቅና መስጠት ለተሳናቸው እና በዛ ኃይል ተደግፈው ደግሞ መቆምና መጽናት እንዲችሉ መንገድ ሊያሳያቸው ለሚፈልጋቸው ሰዎች ነው እና ያን ክፍል አነባለሁ። ሁለተኛ ቆሮንቶስ ምዕራፍ 13 ላይ ቁጥር 3 እንዲህ ይላል፣ ይህም የሚሆነው ክርስቶስ በእኔ አድሮ እንደሚናገር ማስረጃ በመፈለጋችሁ ነው ይላል። የሆኑ ነገሮችን ከተናገረ በኋላ እግዚአብሔር ከኔ ጋር ሆኖ ክርስቶስ በእኔ አድሮ፣ በጣም ወደው ቃል ስለሆነ በእናንተ መንፈስ ውስጥ እንዲገባና እንድትካፈሉት ይሄን ቃል ጌታን ጠይቀዋለሁ። ይህም የሚሆነው ክርስቶስ በእኔ አድሮ እንደሚናገር ማስረጃ በመፈለጋችሁ ነው። ማስረጃ ፈልገዋል። ክርስቶስ በጳውሎስ አድሮ እየተናገረ እንዳለ ማስረጃ ፈልገዋል። ምክንያቱም ብዙ ንግግሮች አሉ በዚህ ዓለም ላይ። በተለይ በዚህ ዘመን በንግግር ሰዎችን
እውነተኛ እንደሆንን ማጽናት አንችልም። ማወጅ ከባድ ነው። ለምን? ሁሉም የኔ እውነት ነው የሚልበት ዘመን ነው። ክርስቶስ ግን እውነት መሆኑ እኛ የምንናገረው እውነት ከሌላው እውነት ነው ከሚባለው እውነት የተለየ እውነት መሆኑን፣ ብቸኛ እውነት መሆኑን፣ አንጻራዊ ያልሆነ ፍጹም እውነት መሆኑን እንዴት ነው ለሰዎች ማረጋገጥ የምንችለው? በነ ኤልያስ ዘመን ሐሰተኛ ነቢያቶች ነበሩ፣ ታስታውሳላችሁ። ሐሰተኛ ካህናቶች ነበሩ፣ የበዓል ካህናቶች ነበሩና ኤልያስ ማስረገጥ የፈለገው የሱን ማንነት፣ ሰዋዊ ማንነት እና መብትና ስልጣን ሳይሆን እርሱ የሚያመልከው አምላክ እነሱ ከሚያመልኩት አምላክ የተለየ እንደሆነ አንድ ሆነ፣ ተቀላቀለ። እስራኤላውያን ልዩነቱ አልገባቸውም። በሁለት ልብ ነበር ያነከሱት። ስለዚህ በእሳት የሚመልስ እሱ አምላክ ይሁን አለ። እሱ ብቻ አምላክ ይሁን። እኔ አንድ አምላክ እንዳለ ነው ማምነው፣ ሁሉ አምላክ እንደሆነ አላምንም። እኔ የማመልከው አምላክ ነው እውነተኛ ብዬ አምናለሁ። ለዛ ግን አንድ ማረጋገጫ ያስፈልጋል። በእሳት ይመልስ፣ ወይ የእናንተ አምላክ በእሳት ይመልስ፣ ወይ የኔ አምላክ በእሳት ይመልስ። ስለዚህ የነሱ አምላክ በእሳት መመለስ ስለማይችል አይደለም በዛን ቀን በእሳት ያልመለሰው፣ በእሳት እንዳይመልሱ የሚያደርግ የአማልክት አምላክ ከኤልያስ ጋር ስለነበረ ነው። ታምራት ማድረግ ስለማይችሉ የሐሰት ታምራት፣ የውሸት ታምራት፣ የውሸት ድንቅ እውነተኛ የሆነ ግን ከሐሰተኛ አማልክቶች የሚመጣ ድንቅና ታምራት ስለሌለ አይደለም። ሐሰተኛ አማልክቶች ድንቅና ታምራትን ያደርጋሉ፣ ራእይም ያያሉ፣ ትንቢትም ይናገራሉ። ግን በዛን ቀን ግን እውነተኛው ሲመጣ ግን ያን ማድረግ አልተቻለም። ስለዚህ በእሳት የሚመልስ እሱ አምላክ ይሁን አለ። ከዛ ሲጸልይ እኔ ያንተ ባሪያ፣ ያንተ መልእክተኛ መሆኔ፣ አንተም አምላክ መሆንህ ይታወቃል። አሁን ጉዳዩ የሱ የኔነት ጉዳይ፣ የኢጎ ጉዳይ አይደለም። የሱ የኢጎ ጉዳይ አይደለም። አሁንም በዚህ ዘመን የኔና የናንተ የማንነት ክብር ጉዳይ አይደለም። ነገር ግን አዳኝ ነው የምንለው፣ ፈዋሽ ነው የምንለው፣ ብቸኛ ሕይወት፣ ብቸኛ መንገድ ነው የምንለው ኢየሱስ ክርስቶስ ብቸኛ ሕይወት፣ ብቸኛ መንገድ፣ ብቸኛ ጌታ፣ ብቸኛ ቤዛ መሆኑ እንዲታወቅ ካስፈለገ በቃላት ብዛት፣ በጥቅሶች መደርደር ልናሸንፍ አንችልም። የግድ እንደ ጳውሎስ እኔ የምናገረው እውነት መሆኑ እንዲታወቅ በመፈለጋችሁ ነው ይሄን የምጽፍላችሁ ብሎ እንደተናገረው ይሄ ነገር በጣም ያስፈልገናል ወገኖቼ። እኛ ዓለምን፣ ሰይጣንን፣ ኃጢአትን እንድናሸንፍ ብቻ አይደለም በእኛ ህይወት፣ በግል ህይወታችን እርሱን በማሸነፍ ከእግዚአብሔር ጋር ሕያዋን ሆነን እንድንኖር ብቻም ሳይሆን የእግዚአብሔር መንግስት፣ የክርስቶስ ኢየሱስ ማዳን በምድር ሁሉ ይታወቅ ዘንድ፣ ይታወጅ ዘንድ ይህ ወደር የሌለውን በሚያምኑት ውስጥ፣ በእውነተኛ አማኞች ውስጥ የሚኖረውን የእግዚአብሔርን ኃይል ማወቅ በጣም ያስፈልጋል። ስለዚህ ጳውሎስ ይሄን ይናገራል። ይህም የሚሆነው ክርስቶስ በእኔ አድሮ እንደሚናገር ማስረጃ በመፈለጋችሁ ነው። ክርስቶስ አንተ እውነተኛ አገልጋይ ለመሆነ፣ አንተ የምትናገረው ነገር እውነት ለመሆኑ፣ ኢየሱስ ብቻ አዳኝ ነው እያልክ ነው፣ ኢየሱስ ብቻ ጌታ ነው እያልክ ነው፣ ኢየሱስ ብቻ ቤዛ ነው እያልክ ነው፣ ከእርሱ በቀር መዳን የለም እያልክ ነው። ይሄ ነገር እውነት ለመሆኑ ማስረጃው ምንድን ነው ብለው ስለጠየቁት እርሱም በመካከላችሁ ብርቱ እንጂ ደካማ አልነበረም። በማን በኩል? በጳውሎስ በኩል። እርሱ በመካከላችሁ ብርቱ እንጂ ደካማ አልነበረም። የተሰቀለው በድካም ቢሆንም በእግዚአብሔር ኃይል ሕያው ሆኖ ይኖራል። የት? በእናንተ መካከል። በመስቀል የተሰቀለው ምንም እንደማይችል ሆኖ ራሱን አሳልፎ ሰጥቶ በሸላቾች ፊት ዝም እንደሚል በግ ሆኖ የተሰቀለ ቢሆንም በድካም ቢሰቀልም መስቀሉ ድካም ነው፣ ሽንፈት ይመስላል፣ ድካም ይመስላል። ነገር ግን አሁን በመካከላችሁ የሚኖረው ግን በኃይል ነው ይላል። በኃይል ሕያው ሆኖ ይኖራል። እኛም በእርሱ ደካሞች ብንሆንም መብት የሌለን የዓለም ጉድፍ የሆንን የተናቀን ማለት ነው። መስቀሉ በእነሱ እየሰራ ነው። ክርስትና እዚህ ላይ ነው። ዛሬ ይሄን ነገር በኋላ ጠበቅ አድርጌ መናገር እፈልጋለሁ። በዚህ ዘመን አንዱ የሳትነው ነገር ይሄ ነው። እነ ጳውሎስ ይሄን አልሳቱም። ደካማም ናቸው፣ ብርቱም ናቸው። መስቀሉ ወይም ሞቱ በእነሱ ይሰራል፣ ሕይወቱ ደግሞ በሌሎቹ ይሰራል። እኛ አሁን በዚህ ዘመን ያለን ክርስቲያኖች፣ አገልጋዮች በተለይ ምንድነው የፈለግነው?
ደካማ መሆን አንፈልግም። መስቀሉ በእኛ እንዲሰራ አንፈልግም። ትንሣኤው ብቻ ነው በሁሉ ነገር እንዲሰራ የምንፈልገው። ሁልጊዜ ዲሞንስትሬት እንዲሆን እንፈልጋለን። በገንዘባችን፣ በመስሪያ ቤታችን፣ በምንሄድበት ቦታ ሁሉ የትንሣኤውን ኃይል ነው የምንፈልገው እና በዛ ግሎሪፋይድ መሆን ነው የምንፈልገው። ክሩሲፋይድ መሆን አንፈልግም። ጳውሎስ ግን ይሄን ይናገራል። ምን ይላል? እንደዚህ ይላል፣ እርሱ በመካከላችሁ ብርቱ እንጂ ደካማ አልነበረም። የተሰቀለው በድካም ቢሆንም በእግዚአብሔር ኃይል ሕያው ሆኖ ይኖራል። እኛም በእርሱ ደካሞች ብንሆንም እናንተን ለማገልገል ግን በእግዚአብሔር ኃይል ከእርሱ ጋር ሕያዋን ሆነን እንኖራለን። እናንተን ስናገለግል በትንሣኤው ኃይል እናገለግላለን። ወደ እኛ ስትመጡ ደግሞ በመስቀሉ እንኖራለን። እኛ በመስቀሉ እንኖራለን፣ ግን በትንሣኤው እናገለግላለን። የዚህ ዘመን ምስቅልቅል እዚህ ጋር ነው። በነገራችን ላይ እኔ የማየው የዚህ ዘመን ምስቅልቅል ይሄ ነው። ሁሉ ነገር በትንሣኤው ኃይል ተጠቃሚ መሆን ነው የሚታየው። ጳውሎስ ይሄን ይናገራል። እሱን ትንሽ ለማየት እንሞክራለን። ቁጥር 5 ላይ በእምነት መሆናችሁን ለማወቅ ራሳችሁን መርምሩ። ይሄ አዲሱ መደበኛ ትርጉም ነው እያነበብኳችሁ ያለው። ራሳችሁን ፈትኑ። ከፈር የወጣችሁ ከመስመር የወጣችሁ ማለት ነው። ከፈር የወጣችሁ ካልሆነ በቀር ኢየሱስ ክርስቶስ በውስጣችሁ እንዳለ አታውቁምን? እውነተኛ አማኞች ከሆናችሁ፣ በእውነት በክርስቶስ ከሆናችሁ፣ ከመስመር የወጣችሁ ካልሆናችሁ ክርስቶስ በእናንተ ውስጥ እንዳለ አታውቁምን? አንድ ቅድመ ሁኔታ ነው ያስቀመጠው። ክርስቶስ በእናንተ ውስጥ የማይኖረው የሌለ የሚሆነው ከመስመር የወጣችሁ ከፈር የወጣችሁ ከሆናችሁ ነው። በፈሩ ውስጥ ካላችሁ፣ በመስመሩ ውስጥ ካላችሁ፣ በእምነት ከሆናችሁ ግን ራሳችሁን መርምሩ። በእምነት ከሆናችሁ ክርስቶስ በእናንተ ውስጥ አለ። ክብር ለስሙ ይሁን። ከፈር የወጣችሁ ካልሆነ በቀር ኢየሱስ ክርስቶስ በውስጣችሁ እንዳለ አታውቁምን? እኛ ግን ብቁ መሆናችን እንደምትገነዘቡ ተስፋ አደርጋለሁ። አሁንም ምንም ክፉ ነገር እንዳታደርጉ ወደ እግዚአብሔር እንጸልያለን። የምንጸልየውም እኛ ብቁዎች እንደሆንን ሰዎች እንዲያዩልን አይደለም። እኛ ብቁዎች እንደሆንን ሰዎች እንዲያዩልን አይደለም። ነገር ግን እኛ ምንም እንኳን ብቁዎች ባንሆንም እናንተ መልካም የሆነውን ነገር እንድታደርጉ ነው። ለእውነት እንጂ በእውነት ላይ ምንም ማድረግ አንችልምና እኛ ደካሞች ስንሆን እናንተ ግን ብርቶች ስትሆኑ ደስ ይለናል። ማለትም መስቀሉ በእኛ ሲሰራ፣ ትንሣኤው በእናንተ ሲሰራ ደስ ይለናል። ጸሎታችንም እናንተ ፍጹማን እንድትሆኑ ነው። ከእናንተ ርቄ ሳለሁ እነዚህን ነገሮች የምጽፍላችሁ ወደ እናንተ በምመጣበት ጊዜ ስልጣኔን በኃይል እንዳልጠቀም ነው። ጌታም ይህን ስልጣን የሰጠኝ እናንተን ለማነጽ እንጂ ለማፍረስ አይደለም። አቤት የእግዚአብሔር ቃል እንዴት ደስ ይላል! ክርስትና የእምነት ለውጥ ወይም የአዲስ ስነ ምግባር አኗኗር አይደለም። ክርስትና ሕይወት ከአንድ ሃይማኖት ወደ ሌላ ሃይማኖት የመለወጥ ወይም ደግሞ አዲስ የስነ ምግባር ልምምድ አይደለም። ክርስትና እግዚአብሔር በሰው ሕይወት ውስጥ የሚያደርገው ትልቅ ተአምር ነው። አንድ ሰው እውነተኛ ንስሐ ገብቶ በጌታ በኢየሱስ ክርስቶስ ሲያምን በሕይወቱ ከተፈጥሮ በላይ የሆነ ነገር ይከሰታል። እግዚአብሔር ራሱ በዚያ ሰው ሕይወት ውስጥ መኖር ይጀምራል። ስለዚህ ከታምራት ሁሉ በላይ ታምራት ነው ክርስትና። ክርስትና ከአንድ ሃይማኖት ወደ ሌላ ሃይማኖት መሸጋገር አይደለም። ክርስትና ስነ ምግባር የለሽ ከሆነ ሕይወት ወደ ስነ ምግባር መምጣት አይደለም። እሱም ቢኖርም እንኳን ክርስትና ግን በዋነኛነት ሰው ወደ እግዚአብሔር ዘወር ሲል በዛ ሰው ሕይወት ውስጥ የሚፈጸም ተአምራት አለ። ያ ተአምራት እግዚአብሔር ወደዛ ሰው ሕይወት ውስጥ መጥቶ ማደሪያውንና መኖሪያውን በዛ ሰው ሕይወት ውስጥ ያደርጋል። አሁን በኢትዮጵያ ቤተክርስቲያን አንዳንድ ያስተምሮ ጥያቄዎች እየተነሱ ያሉበት ጊዜ ነው። ደስ ይላል። በብዙ ጉዳዮች ክርክሮች አሉ፣ ጥያቄዎች አሉ። በመንፈስ ቅዱስ ሥራ፣ በመንፈስ ቅዱስ ሙላት ሰው ከዳነ በኋላ ይጠፋል አይጠፋም?
እንደዚህ በጣም የተለያዩ ጥያቄዎች እየተነሱ ነው እና በዚህ ምክንያት እንደገና አንዳንድ ነገሮችን ሪቫይዝ አደርጋለሁ እና አንድ አማኝ ከዳነ በኋላ ለመጥፋት ለመዳን የወሰድንበት እርምጃ አለ። ለመዳን ወደ እግዚአብሔር ዘወር አልን እና ድንገት ከላይ ከተወለድን የእግዚአብሔር ልጆች ሆንን። በቃ ዋን ስቴፕ ነው የሄድነው። ወደ እግዚአብሔር ፊታችን አዞርን፣ በጌታ በኢየሱስ ክርስቶስ አመንን፣ አበቃ። ከዛ በኋላ ግን የሆነው ግን አንድ ነገር ብቻ አይደለም። የሆነው ግን በጣም ብዙ ነገር ነው በህይወታችን የሆነው። እኛ ያደረግነው አንድ ነገር ነው። ፊታችን ወደ እግዚአብሔር አዞርን፣ ጌታ ኢየሱስ ክርስቶስ አዳኛችን እንደሆነ አምነን ተቀበልን። በህይወታችን ግን የሆነው በጣም ብዙ ነገር ነው እና አንድ ሰው ይጠፋል ለማለት እነዛ የሆኑ ነገሮች ሁሉ መቀልበስ አለባቸው፣ አንድ ባንድ ማለት ነው። አንድ ሰው ካመነ በኋላ ይጠፋል። ኦኬ ይጠፋል ብለን እንስማማ። የመጀመሪያው ነገር ያ ሚራክል ያ ታምራት በህይወቱ የሆነው መቀልበስ አለበት። ጌታ ኢየሱስን ሲቀበል የሆነው ታምራት፣ ያ ታምራት ምንድነው? የእግዚአብሔር ልጅ ሆኗል። ላመኑትና ለተቀበሉት ሁሉ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። እነሱም ከእግዚአብሔር ተወለዱ እንጂ ከደምና ከስጋ ፈቃድ አልተወለዱም። የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት አይነት ፍቅር እንደሰጠን እዩ። እና ያ ድንቅ ተአምራት ያ ሰው የሚጠፋ ከሆነ ያ ድንቅ ተአምራት መቀልበስ አለበት። የእግዚአብሔር ልጅ ከመሆን መውጣት አለበት። ከዛ ባመናችሁ ጊዜ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ ይላል። ይሄ ተአምራት ሆኗል አንድ ሰው ሲያምን። በኤፌሶን ምዕራፍ 1 ቁጥር 13 መሰረት በእውነት ወንጌል ባመን ጊዜ ወደ ክርስቶስ ተጨምረናል፣ በተስፋው መንፈስ በመንፈስ ቅዱስ ታትመናል። ስለዚህ እኔ የምጠፋ ከሆነ ያ ማህተም ከኔ ላይ መነሳት አለበት። I'm sealed by the Holy Spirit። በመንፈስ ቅዱስ የሆነ ነገር ሳይሆን በመንፈስ ቅዱስ በራሱ ታትም ያለው። ስለዚህ ያ ማህተም መነሳት አለበት። ጸጋው በእምነት አድኗቸዋል ከስራ አይደለም፣ ማንም እንዳይመካ ይላል። ጸጋ የሚባል ወደ ህይወቴ መጥቷል። የማይገባ በጎነት ማለት ነው። ስለዚህ ሳይገባኝ የማይገባ በጎነት ተደርጎልኝ ከሆነ አሁንም ይሄ መለኮታዊ ድርጊት መለኮታዊ ተግባር መቀልበስ አለበት። እኔ የምጠፋ ከሆነ ማለት ጸጋ መወሰድ አለበት። ጸጋ የተቀበልኩት እንዲሁ ነው፣ ያለ ምክንያት ነው የተቀበልኩት። እንዲሁ ነው፣ እንዲሁ በጸጋው ድናችኋል ይላል። እንዲሁ የተቀበልኩት ነገር እንዴት ነው ግን ከኔ የሚወሰደው? በምን ቅድመ ሁኔታ ነው ከኔ የሚወሰደው? ያ እንዲሁ ጸጋን መቀበል ታምራት ነው፣ አስገራሚ ታምራት ነው፣ የኔ እጅ የሌለበት። ስለዚህ እኔ የምጠፋ ከሆነ አሁንም ሌላ ስቴፕ ያስፈልጋል። ያ ጸጋ መነሳት አለበት። አንድ ቤት ዲሞሊሽ የምታደርጉ ከሆነ አንድ ዲሞሊሽ የምታደርጉት ብዙ ነገር ነው ያለው፣ አንድ ነገር ብቻ አይደለም። በህይወታችሁ የተቀበላችሁት የመዳን ታምራት የመዳን ድንቅ በጣም ወደ 14 ነገሮችን ነው የዘረዘርኩት። የሚቀለበስ ከሆነ እነዚህ 14 ነገሮች እንዳልነበሩ መሆን መቻል አለባቸው። ዝም ብለን አንድ ቀን ወደ ሆነ ሃይማኖት መተን ከዛ ወደ ሆነ ነገር የምንቀለብሰው ነገር፣ አንድ ቀን ኦርቶዶክስ ነበርን ፕሮቴስታንት ሆነን አይ በቃ ከዛሬ ጀምሮ እኔ ፕሮቴስታንት መሆን አልፈልግም ብዬ የሆነ ሃይማኖት መሆንበት ጉዳይ አይደለም። መዳኔ አስገራሚ የሆነ ሰማያዊ ታምራት የተደረገበት ነገር ነው። ክብር ለስሙ ይሁን። ይሄ ታምራት ሲሆን በዚህ ጊዜ ከሆኑት ታምራቶች ውስጥ አንዱ ሕያው አምላክ እግዚአብሔር በሙሉ ኃይሉ በክርስቶስ ኢየሱስ አማካኝነት በመንፈስ ቅዱስ በእኛ ውስጥ ማደሪያውን ማድረጉ ነው። ይሄ ጳውሎስ ምን አለ? እናንተ የተጣላችሁ ካልሆናችሁ በቀር ከመንገድ የወጣችሁ ካልሆናችሁ በቀር እውነተኛ አማኞች ከሆናችሁ ክርስቶስ በእናንተ ውስጥ እንዲኖር አታውቁምን? አይደለም በእኔ ውስጥ በእኔ በማገለግለው እናንተ ጠይቃችኋል። ክርስቶስ በእኔ አድሮ እየሰራ ለመሆኑ ማስረጃ ጠይቃችሁኛል። እናንተ ግን ከፈር የወጣችሁ ካልሆናችሁ በቀር ራሳችሁን መርምሩ፣ በክርስቶስ ናችሁ ወይ? ከሆናችሁስ እንግዲያው በእኔ ብቻ ሳይሆን ክርስቶስ በእናንተ ውስጥ አለ። ጌታ ስሙ የተባረከ ይሁን። ክርስቶስ በእናንተ ውስጥ አለ ብሎ ይናገራል።
ስለዚህ ክርስትና የእምነት የሃይማኖት ለውጥ ወይም የአዲስ ስነ ምግባር ልምምድ ብቻ አይደለም። በእውነተኛ አማኝና በቀረው መካከል ያለው ትልቁ ልዩነት ውጫዊ ስነ ምግባር ሳይሆን በመንፈስ ቅዱስ አማካኝነት ያለው የሕያው ክርስቶስ ህልውና ነው። የሕያው ክርስቶስ ሞትን ድል አድርጎ የተነሳው ክርስቶስ ህልውናው አሁን በሰማይ ብቻ አይደለም፣ በአባቱ ቀኝ ብቻ አይደለም። ህልውናው ባንተ ውስጥ ነው። ህልውናው ባንቺ ውስጥ ነው። ህልውናው በእኔ ውስጥ ነው። ክርስቶስ በዚህ ዓለም ያለው በእኔና በእናንተ ውስጥ ነው። ክርስቶስ በዚህ ዓለም ራሱን የሚገልጠው በእኔና በእናንተ ውስጥ ነው። ይሄ ነው ትልቁ ልዩነት። ጌታ ስሙ ይባረክ። የራሱ የእግዚአብሔር ኃይል አሁን በእያንዳንዱ እውነተኛ የእግዚአብሔር ልጅ ውስጥ ይኖራል። እውነተኛ ፌክ ያልሆነ ቅጅ ያልሆነ ልጅ ውስጥ ይኖራል። ጌታ ስሙ ይባረክ። ክርስቶስ በእያንዳንዱ እውነተኛ አማኝ ውስጥ ይኖራል። ሐዋርያው ጳውሎስ የቆሮንቶስ አማኞችን ያላቸው ይሄ ነው። በድካም ተሰቅሏልና ነገር ግን በእግዚአብሔር ኃይል በሕይወት ይኖራል። እኛ ደግሞ ከእርሱ ጋር እንደክማለንና ማለት ከእርሱ ጋር መስቀሉን ተሸክመናል። ከእርሱ ጋር እንናቃለን፣ እንደ ጉድፍ እንቆጠራለን፣ እንደክማለን። ልክ እሱ በመስቀል ደካማ ሆኖ እንደተቆጠረ እንደታየ እንደደከመ እኛም ከእሱ ጋር እንደክማለን እንደሱ አገልጋዮች። ነገር ግን ስለ እናንተ በሆነው በእግዚአብሔር ኃይል ከእርሱ ጋር በሕይወት እንኖራለን። ግን ለእናንተ በሚገለጠው ድንቅና ታምራት የዘላለም ሕይወት በሚያስገኘው ጸጋ ግን ከእርሱ ጋር በሕይወት እንኖራለን። እዚህ ጋር በድካም እንመላለሳለን፣ እዚህ ጋር ደግሞ በኃይል እንመላለሳለን። ሁለት የሚቃረኑ የሚመስሉ ሕይወቶች ማለት ነው። ክርስቲያን ይሄን ሕይወት ነው የሚኖረው። ክብር ለስሙ ይሁን። ክርስቲያን ክርስቶስን በመምሰል በድካም ይመላለሳል። ክርስቲያን ክርስቶስን በመምሰል በትንሣኤው ኃይል ይመላለሳል። ጳውሎስ ይሄን ይናገራል። ዛሬ ለምትሰሙኝ ሁሉ ይሄን የምስራች እነግራችኋለሁ። በሕይወታችሁ አንዳንድ ጊዜ ጌታማ ከኔ ጋር ከሆነ ለምን ይሄ የምትሏቸው ምናልባት ከእርሱ ጋር በድካም የምትመላለሱበት ሊሆን ይችላል። ግን ደግሞ ጌታ እኮ እግዚአብሔር ይመስገን ከኔ ጋር ነው። ከኔ ጋር ለመሆኑ ማስረጃ አለ። በእኔ ውስጥ ሆኖ ያደረገው በእኔ ውስጥ ሆኖ ምን አድርጓል? የእግዚአብሔር ልጅ አድርጎኛል። ከዚህ ዓለም ለይቶኛል። የኃጢአትን ኃይል ከሕይወቴ ላይ ሰብሮታል። ጨለማን ገፏል። በልቤ ውስጥ ብርሃን ይብራ ብሏል። ለዛ ማረጋገጫ አለኝ። ከዓለም የለየኝ ማረጋገጫ አለኝ። የእግዚአብሔር ልጅ ለመሆኔ ማረጋገጫ አለኝ። ይሄ የትንሣኤው ኃይል ነው። ክብር ለጌታ ይሁን። ስለዚህ ጥያቄው አማኝ ወይም አማኝ ነህ ብቻ አይደለም፣ ክርስቶስ በአንተ ውስጥ ይኖራል ወይ ነው። ይሄ እውነተኛ አማኝ የሚለይበት ነው። እውነተኛ አማኝ የእግዚአብሔር ማደሪያ ነው። አማኑኤል የሚለው ቃል የሚያመለክተው ብዙ ነገር ነው። አንዱ እግዚአብሔር በእኛ ውስጥ ሆኖ ከኛ ጋር መሆኑን ነው። እግዚአብሔር ይመስገን። ጌታ ኢየሱስ ክርስቶስ ምን አለ? እንግዲህ በእምነት ነው የምናገረው፣ እየሰማችሁኝ ነው ብዬ። ጌታ ኢየሱስ ክርስቶስ የምታዩ ማላያችሁ የሚባለው እዚህ ላይ ደርሷል። እኔ እያየዋቸው አይደለም። ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 14 ቁጥር 23 ላይ ማንም የሚወደኝ ቢኖር ቃሌን ይጠብቃል፣ አባቴም ይወደዋል፣ ወደ እርሱ እንመጣለን፣ በእርሱ ዘንድ መኖሪያ እናደርጋለን። ይሄ መኖሪያ የሚለው ቋሚ ማለት ነው፣ መኖሪያ ቤት እና በእርሱ ዘንድ መኖሪያ እናደርጋለን፣ እንኖራለን። መኖሪያ ቤት አለ አይደለ? አሁን እመጣለሁ ጎበኛለሁ አይነት አለ። ይሄ ቃል ግን በእርሱ ዘንድ መኖሪያ እናደርጋለን እንኖራለን ብሎ ነው የሚናገረው። ስለዚህ የክርስትና ሕይወት ክርስቶስን መከተል ብቻ አይደለም፣ ስነ ምግባር መከተል ብቻ አይደለም፣ ክርስቶስ በእኛ ውስጥ መኖሩ ነው። እዚህ ጋር ቅድም ባነበብነው ቃል ደግሜ ባነብላችሁ ጥሩ ነው። ምን ይላል? ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 5 ላይ በሃይማኖት ብትኖሩ ራሳችሁን መርምሩ። በእምነት በሃይማኖት ማለት በእግዚአብሔር ትምህርት እንደማለት ነው። ይሄ ሃይማኖት የሚለው ሰፊ ነገር ነው። በአንድ ቁንጽል ጉዳይ ማመን ሳይሆን በአጠቃላይ የእግዚአብሔር በተገለጠው የእግዚአብሔር ምክር ማመንና መንገዱን መሄድ ነው ሃይማኖት የሚባለው። እና በዛ ሃይማኖት ከሐዋርያት በተቀበል ነው አንዲት ሃይማኖት በምትባለው ማለት ነው። በዛ የምትኖሩ ከሆነ ራሳችሁን መርምሩ። መኖራችሁን አለመኖራችሁን ፈትኑ፣ ራሳችሁን ፈትኑ። ወይስ ምናልባት ይላል የማትበቁ ባትሆኑ፣ ትንሽ ቃሉ ከበድ ይላል። የማትበቁ ባትሆኑ ምን ማለት ነው?
የማይበቃ አለ ማለት ነው። የማይበቃ ካልሆናችሁ ማትበቁ ባትሆኑ ኢየሱስ ክርስቶስ በእናንተ ውስጥ እንዳለ ስለእናንተ አታውቁም? የማትበቁ ካልሆናችሁ ኢየሱስ ክርስቶስ በእናንተ ውስጥ አለ። የማትበቁ ካልሆናችሁ፣ የማትበቁ ከሆናችሁ አይደለም የሚለው፣ ትንሽ አማርኛው ከባድ ነው። የማትበቁ ካልሆናችሁ ክርስቶስ ኢየሱስ በእናንተ ውስጥ እንዳለ አታውቁምን? የማትበቁ ከሆናችሁ ሳይሆን የማትበቁ ካልሆናችሁ። የማይበቃ አለ፣ የማይበቃ ያልሆነ አለ። እና የኔጌቲቭ ነው የሚናገረው፣ ፖዚቲቭ ነው ማለት ነው። ይሄ ኔጌቲቭ ታይምስ ኔጌቲቭ ነው። እና የማትበቁ ካልሆናችሁ ክርስቶስ በእናንተ ውስጥ እንዲኖር አታውቁምን ብሎ ይናገራል። እና ምን ማለት ነው? በዚህ ዘመን የእግዚአብሔር ኃይል ስንል ያው የሚንታታ ነገር ስላለ ክርስትና እውነተኛነቱ እንዴት ነው የሚታየው? እዚህ ላይ ጳውሎስ የሚለው የማትበቁ ባትሆኑ ሲል ምን ማለቱ ነው? የተጣለ ባትሆኑ። የተጣለ ማለት ምንድን ነው? ብር አለ፣ ለምሳሌ ዶላር ሊሆን ይችላል፣ የኢትዮጵያ ብር ሊሆን ይችላል። 200 ብር ይዛችሁ ብትሄዱ ባንክ ያየዋል። ከኦሪጂናሉ ያነጻጽረውና ኦሪጂናል ካልሆነ የማይበቃ ነው፣ ይጣላል ማለት ነው። ይመስላል ብር፣ ግን ብር አይደለም። እና ፈትኑ፣ በእምነት ብትኖሩ ራሳችሁን ፈትኑ። የማትበቁ ሲል ይሄ የሚጠቀመው ቃል እዚህ ላይ ተቀባይነት የሌለው የማይረባ ዋጋ የሌለው ብቁ ያልሆነ መፈተኛዎችን ያላለፈ ማለት የኦተንሲቲ የኦሪጂናል የመሆኑ ማረጋገጫዎችን ያላለፈ ነገር ይጣላል፣ ዲስካርድድ ይሆናል። እና እንዲያውም እዚህ ላይ እንደ ሳንቲም ማለት ነው። በዛ ዘመን ይሄን ቃል የሚጠቀሙት እውነተኛ ሳንቲሞች አሉ፣ መስሎ የተቀረጹ ሳንቲሞች አሉ። እና መስላችሁ የተቀረጻችሁ ካልሆናችሁና እውነተኛ የክርስቶስ ኢየሱስ አማኞች ከሆናችሁ ማለት ነው ያልተጣላችሁ የተጣላችሁ ካልሆነ ያልበቃችሁ ካልሆነ ክርስቶስ በእናንተ ውስጥ ይኖራል አለ። ጌታ ስሙ የተባረከ ይሁን። ይሄ ነው ልዩነቱ። በቃ ትልቁ ልዩነት ይሄ ነው። ትልቁ ልዩነት ይሄ ነው። ይህም አእምሮ በተደጋጋሚ በኃጢአትና ባለማመን ምክንያት አንዳንድ ጊዜ ሰዎች የእግዚአብሔር ጥሪ ወደ ሕይወታቸው ሲመጣ ንስሐ እንዲገቡ እግዚአብሔር ሲናገራቸው ባለመታዘዝና በጊዜ ለድምፁ ምላሽ ባለመስጠት ጳውሎስ በጢሞቴዎስ ላይ እንደተናገረው አእምሯቸው ይደነዝዛል። ኃጢአተኝነት ወቀሳ ያቆማል። ኃጢአት ኖርማል ይሆናል። አመፅ ኖርማል ይሆናል። ክርስቶስን አለመከተል ኖርማል ይሆናልና ይደነዝዛል። ከዛ በእግዚአብሔር ዘንድ ምን ይሆናል? ያ ሰው የተጣለ ይሆናል። እና ምን ይሆናል? ሃይማኖትን ይዞ መስሎ መኖር ይችላል። ምንም ችግር አይኖርበትም። ከፈለገ መስበክ፣ ከፈለገ መዘመር፣ ከፈለገ ቤተክርስቲያን ውስጥ አምልኮ ማካሄድ፣ ከፈለገ ሌላም ነገር እያደረገ ግን ይሄም ሰው ምንድነው? የተጣለ ሰው ነው። ሪጀክት የተደረገ ሰው ነው። ሪፕሮቤት የተጣለ ተመርጦ ከዚህ መካከል ይሄ ኦሪጂናል አይደለም ግን መሳይ ነው ተብሎ የተጣለ ነው። ካልሆነ እንደዛ ካልሆናችሁ ግን አንድ ነገር ማወቅ አለባችሁ ይላል ጳውሎስ። ክርስቶስ ኢየሱስ በእናንተ ውስጥ አለ። ያለው ደግሞ በድካም ይሰቀል እንጂ በእናንተ ውስጥ የሚኖረው በኃይል ነው ብሎ ይናገራል። ስለዚህ እኔና እናንተ በኃይል የሚኖር ጌታ በውስጣችን አለ። በጥንቱ ዓለም ይሄ ቃል አሁን ያልኳችሁ ብዙውን ጊዜ የጥራት ወይም የንጽህና ፈተናን ላላለፉና ለተጣሉ ሐሰተኛ ሳንቲሞች ይሰራ የነበረ ቃል ነው ጳውሎስ የተጠቀመው። በመንፈሳዊ መልኩ ደግሞ አንድ ሰው የእግዚአብሔርን የእምነት ፈተና ማለፍ አቅቶት እንደተጣለ እንደተወገደ ያመለክታል። እውነተኛነት ያጣበት ማለት ነውና ሐሰተኛ ክርስቲያኖችም አሉ፣ ሐሰተኛ ምዕመናን፣ ሐሰተኛ አገልጋዮችም ሐሰተኛ ሐዋርያቶችም በነ ጳውሎስ ዘመን ነበሩ። በእውነት የክርስቶስ ከሆናችሁ ክርስቶስ በእናንተ ውስጥ ይኖራል። እምነታችሁ ሐሰተኛ ከሆነ ግን ፈተናውን ወድቃችኋል ወይም ተጥላችኋል ነው የሚላቸው። በእውነት የክርስቶስ ከሆናችሁ ክርስቶስ በእናንተ ውስጥ ይኖራል። አንድ ቀን የምትገናኙት ሳይሆን ኦልሬዲ እናንተ ውስጥ አለ። አንድ ቀን ሄዳችሁ ፊቱን የምታዩት ብቻ ሳይሆን አሁን ከእናንተ ጋር አለ። እምነታችሁ ሐሰተኛ ከሆነ ግን ፈተናውን ወድቃችኋል፣ ተጥላችኋል።
ፈተናው ምንድነው? ቴስቱ ምንድነው? እውነተኛ ብር ነው? እውነተኛ ኖት ነው ወይስ አይደለም የሚል ፈተና ነው። እሱን ወድቃችኋል። እንደዛ ከሆነ እናንተ ጋር ያ ብር ሲፈተን ውስጥ አሉ ነገሮች አሉ። በነገራችን ላይ አንድ ጊዜ በጣም የገረመኝ ነገር ሌላ ቦታ ይቻላል። ፓስፖርታችን እንዲህ ስታዩት የሚነበቡ ነገሮች አሉት። እንዲህ በቃ የድሮ ፓስፖርት ነው። የአሁኑ ኤሌክትሮኒክ የሆነው ፓስፖርት እንኳን እንዲህ ማርጋችሁ የምታዩት ነገር አለ። የድሮ ግን ምንም የምታዩት ነገር የለም። ከውጭ ስታዩት ፎቶአችሁን ታያላችሁ፣ ጽሁፎች ታያላችሁ፣ ምናምን ኤክስፓየር ዴት ምናምን ነው የምታዩት። እና አውሮፓ ሲሄድ ያው ከአፍሪካ ሄደን ሰው ሁሉ በደንብ ነው የሚመረምሩት። ሌላው ያልፋል በአውቶሜሽን በቃ ማንም ሰው ሳታገኙ በቃ ስካን አድርጋችሁ አልፋችሁ ነው የምትሄዱት። እኛ ያው እንመረመራለን። እና ለኦፊሰሩ ሰጠውት ማለት ነው ፓስፖርቴን። ከዛ የሆነች ትንሽዬ ስካን ማድረጊያ ዲቫይስ አመጣ። እንደ ግሪን ላይት ነገር ነው ያላት። እና ፓስፖርቴ ላይ ሲያበራባት አይቼው የማላቅ ነገር እንዳለ ወጣ ማለት ነው። እኔ እንደዛ ይቻላል መኖሩን እንደዛ ፓስፖርቴ ላይ ያ ሁሉ ጉድ እንዳለ አላቅም። ልክ ያ መብራት ሲያበራው ትንሽዬ ነች ላይክ ሱፐርማርኬት ምናምን ይሄ ኮድ ቃላ ያለ ኮድ እንደሚነበብበት ማለት ነው። እንዲህ ሲያደርገው ማሽኑ ላይ አይደለም የሚታየኝ ፓስፖርቱ ላይ ነው የሚታየው። ሁሉም ወጣ፣ ተደብቆ ያለው ሚስጥራዊ ነገር ሁሉ ማለት ነው። አየው ለፋለኝ ማለት ነው። እና ከውጭ እንግዲህ ያን ኮፒ ማድረግ ይቻላል። ውጫዊውን የፓስፖርቱን ውጫዊ ነገር ማንም ኮፒ ማድረግ ይችላል። ማይችለው ውስጣዊውን ነገር ነው። እና ክርስትና ውጫዊ ነገር ኮፒ ማድረግ ይቻላል። በውስጥ የሚኖረውን ክርስቶስን ግን ኮፒ ማድረግ አይቻልም። ኮፒ ማድረግ አይቻልም። በዚህ ዘመን ያሉ ፈተናዎች ይሄን ማረጋገጫዎች ናቸው። በእውነት ያመንን ሁላችን በውስጣችን በውጭ ማይታይ አስደናቂ ነገር በውስጣችን አለ። የመንፈስ ቅዱስ ማህተም የክርስቶስ ኢየሱስ መገኘት በውስጣችን አለ። ጳውሎስ ይሄን ይናገራል። ጌታ ስሙ የተባረከ ይሁን። በእኛ ውስጥ የሚኖረው ኃይል ምንድን ነው? ክርስቶስ በእኛ ውስጥ ሲኖር ጳውሎስ እንዳለው በኃይል ይኖራል በእናንተ ነው ያለውና ያ በኃይል የሚለው ምንድን ነው ብንል ክርስቶስ እንግዲህ ጳውሎስ እዚህ ላይ በድካም ተሰቅሏል፣ በኃይል ግን አሁን በህይወት ይኖራል። የት? በእናንተ መሃል በኃይል። ያ ኃይል ምንድን ነው? ያ ኃይል ኢየሱስ ክርስቶስ ከሙታን የተነሳበት ኃይል ነው። ሁላችን የምናውቀው ጌታ ኢየሱስ ክርስቶስን ከሙታን ያስነሳው ኃይል የእግዚአብሔር ኃይል ነው። በዛ ኃይል ነው ክርስቶስ ኢየሱስ በእኔና በእናንተ ውስጥ ያለ። ዓለም እንዳይወጠን፣ ሰይጣን እንዳያሸንፈን፣ ስጋ እንዳይጠለን ድል አድርገን ፍጻሜያችንን እንድንገናኝ በዚህ ዘመን ያለውን ተግዳሮት ሁሉ እንድናሸንፍ። በየዘመኑ ተግዳሮቶች አሉ። አሁን የሶሻል ሚዲያ ተግዳሮት አለ። አሁን ኃጢአት በእጃችን ላይ ነው። ድሮ አስታውሳለሁ ልጆች ሆነን የእርኩሰት መጽሔቶች ከውጭ ሀገር ሰዎች ይመጣላቸዋል፣ ይወራል። የፖርኖግራፊ መጽሔት ተብሎ ነው የሚወራው። በሬዲዮ እንሰማለን። እኛ አይተነውም ባናቅ የፖርኖግራፊ መጽሔት ነው የሚባለው። እና ያን መጽሔት ጽሁፍ ነው በቃ ቪዲዮ ማየት አይችሉም። እና ከጥቂት ዓመታት በኋላ ግን የፖርኖግራፊ ቪዲዮ መጣ እየተባለ ተወራ። አሁን ግን ሁሉ ነገር ስልክ ላይ ነው ያለው። የ5 ዓመት ልጅ ይሁን የ10 ዓመት ልጅ ይሁን የ20 ዓመት ልጅ ይሁን ባለትዳር ይሁን ምን ይሁን ሁሉም ሰው ኃጢአቱም ዓለም ያለችው ከቤቱ ሲወጣ ሳይሆን ጓዳ ውስጥ ነው ያለችው። ብቻውን ቁጭ ብሎ እያለ ዓለም አለች እንዳለ። በዓለም ላይ ያለው ነገር ሁሉ እጃችን ላይ አለ፣ አይናችን ላይ አለ። ይህን ዘመን ድል የማይነሳ ኃይል ነው ወይኛ ያለን ካልተጣልን በቀር እውነተኛ የሆነ እምነት እስካለን ድረስ በክርስቶስ እስከሆነ ድረስ ሐዋርያው ጳውሎስ የሚናገረው በኃይል ክርስቶስ በእኛ ውስጥ አለ። ይህን ሁሉ አሸንፎ በጌታ ቀን እንድንቆም የሚያበቃን የትንሣኤው ኃይል ኢየሱስ ክርስቶስን አፍኖ እንዳያስቀረው ይዞ እንዳያስቀረው ያደረገው ኢየሱስ ክርስቶስ ከሙታን በተነሳ ጊዜ አለቅነትን፣ ስልጣናትን፣ ጌትነትን ሁሉ ልቆ በአባቱ ቀኝ በሰማያዊ ስፍራ እንዲቀመጥ ያደረገው የትንሣኤው ኃይል አሁን በእኔና በእናንተ ውስጥ አለ። ወገኖቼ አንዳንድ ጊዜ እኔ
ጭንቅ ይለኛል። ልጆቻችንና ልጆቻችን ምንድነው ፌስ የሚያደርጉት? እኛ ዛሬ ይሄን እየተጋፈጥን ያለ ነው። ነገ ምን ሊሆን ነው? በአንድ ዓመት ውስጥ በወራት ውስጥ ነው አሁን እየተዘረገፈ ያለው የዚህ ዓለም ነገርና ፍጥነቱ፣ የለውጡ ነገር፣ ሞራል ውድቀቱ፣ ነውር ማጣቱ ይህም በእግዚአብሔር ቤት ውስጥ እና ይህን ነገር ሳይ ጭንቅ ይለኛል። ምን አይነት ዘመን ነው ለልጆቻችን ጥለን የምንሄደው? ምንድን ነው የሚሆነው ይሄ ነገር? እኛስ እንዴት ነው ጸንተን እስከ መጨረሻው ምን ቆመው የሚለውን አስብና ግን ይሄ ነገር በውስጤ ይመጣል። ግን እኮ ትናንትንም ደካማ ነበርን። ትናንትም እኮ በእውቀታችን አይደለም። ትናንትም እኮ በችሎታችን አልነበረም። ትናንት እኮ አመፅና ክፋት ስላልነበረ ሳይሆን የቆምነው ጸጋ ስለነበረ ነው። አባቶቻችን እኮ ክርስትናን፣ እምነትን፣ ህይወትን ኑረውት አልፈውት የሄዱት በዘመናቸው ኃጢአት ስላልነበረ ዲያብሎስ ስላልነበረ ሳይሆን በዘመናቸው በበቂ ሁኔታ የሚፈትናቸው ዓለምም ሰይጣንም ስጋም ነበረ፣ እንደኛ ዘመን ማለት ነው። ግን ደግሞ ያን ኦቨርካም ያደረገ ልቆ የሄደ አሸንፎ የሄደ የትንሣኤ ኃይል በውስጣቸው ስለነበረ እንጂ በዘመናቸው ኃጢአትና ሰይጣን ዓለም ስላልነበረ አይደለም። አሁንም ልጆቻችሁን፣ እናንተን፣ እኔን፣ የልጅ ልጆቻችንን ሁሉ የሚረዳ አሸንፈው እንዲሄዱ ብቻ አይደለም አደራቸውን እንዲወጡ ያ የውሃው ዘመን በስብከት ሞኝነት የሚያምነው ትንሽ ቃል ሲነገር አልቅሶ ጌታን የሚቀበለውና የሚከተለው እግዚአብሔር እኔን ነው የተናገረኝ ብሎ እየየ ብሎ ተንበርክኮ የሚያለቅሰው ዘመን ባይኖርም አሁን ያለውን ዘመን የሚያሸንፍ የእግዚአብሔር ኃይል በእኔና በእናንተ ውስጥ አለ። ዘመናት የማያሸንፉት በዘመናት የማይደክም የማይዝል የእግዚአብሔር ኃይል የእግዚአብሔር ብርታት አሁንም በእኔና በእናንተ ውስጥ አለ። ይሄን ዘመን አቻ የሚሆን ሳይሆን ይሄን ዘመን የሚልቅ የእግዚአብሔር ጸጋና ኃይል አለ። ጌታ ስሙ የተባረከ ይሁን። ዛሬ በዚህ ጸጋና ኃይል እንድትወጡ እጸልያለሁ። ልቃችሁ እንድትወጡ። ምንም አይነት ኃይል ይምጣ በየዘመኑ ዲያብሎስ ቆጥቦ ያኖረው የሚለቀው የፈለገ አይነት ኃይል ቢመጣ የእግዚአብሔር ቃል የነገረን ኢየሱስ ክርስቶስን ከሙታን ያስነሳው ኃይል አሁን ኢየሱስ ክርስቶስ ሕያው ሆኖ በእኛ ውስጥ የሚኖርበት ማለት ነው። ኃይል ከኃይል ሁሉ በላይ የሆነ ኃይል ነው። አይደለም አሁን አለ ጳውሎስ ሲናገር ሊመጣ ካለው ዘመን ኃይል ሁሉ በላይ የሆነ ኃይል ነው አለ። ክብር ለጌታ ይሁን። ስለዚህ የኃይል በእናንተ ውስጥ አለ እህቶቼ፣ ወንድሞቼ። ስለዚህ በእኛ ውስጥ የሚኖረው ክርስቶስ በትንሣኤ ኃይል ነው። በእውነተኛ ክርስቲያኖች ሁሉ ተቃራኒ የሚመስሉ ነገሮች ይታያሉ። ሞትና ሕይወት፣ ድካምና ብርታት። ክርስቶስ በድካም እንደተሰቀለ በኃይል እንደተነሳ እና በኃይል የእግዚአብሔር ልጅ ሆኖ አሁን እንደሚኖር ክርስቲያኖችም ደግሞ በየዕለቱ በድካም ይሰቀላሉ። ድካም አለ። ችግሩ ምንድነው? ያን ድካም መለየት ነው። በድካም እንሰቀላለን ወይም በመስቀል እንኖራለን። መስቀል ተሸክመን እንኖራለን። በሌላ በኩል ደግሞ በኃይል እንኖራለን። የት ነው በኃይል የምንኖረው? እንዴት ነው በኃይል የምንኖረው? እንዴት ነው በድካም የምንመላለሰው የሚለውን በጣም መለየት ይኖርብናል። በዚህ ዘመን የተደባለቀብን ያ ነው። ለምሳሌ ፖለቲካችንን በትንሣኤው ኃይል ብናደርግ ደስ ይለናል። ለምሳሌ በገንዘብ እና ወደምንፈልገው ዓለም በኢየሱስ ክርስቶስ የትንሣኤ ኃይል ብንሄድ፣ በኢየሱስ ክርስቶስ የትንሣኤ ኃይል ሴሌብሪቲ ብንሆን፣ በኢየሱስ ክርስቶስ የትንሣኤ ኃይል ሞገስ በሚባል ሰበብና ስም በሁሉ ቦታ ተቀባይነት ብናገኝ፣ ከዛ የእግዚአብሔር ሞገስ ነው ሃሌሉያ ብንል ደስ ይለናል። በጣም ደስ ይለናል። በሁሉ ቦታ ቢጨበጨብልን በኢየሱስ ስም ማለት ነው ደስ ይለናል። ግን እንደሱ አይደለም ክርስትና። ክርስትና ሁለት ተቃርኖች አሉበት፣ መስቀልና ትንሣኤ የሚባሉ ማለት ነው። ሁለቱም በአንድ ሰው ህይወት ውስጥ ይሰራሉ። ጳውሎስ ምን አለ? በሁለተኛ ቆሮንቶስ ምዕራፍ 4 ላይ ሞቱ በእኛ ይሰራል አለ፣ ህይወቱ በእናንተ ይሰራል። እኛ በየቀኑ እየተገደልን፣ በየቀኑ እየተገረፍን፣ በየቀኑ እየቆሰልን፣ በየቀኑ እየተጣልን መስቀሉ ሞቱ በእኛ ይሰራል። ወደ እናንተ ስንመጣ ደግሞ አጋንንት እያስወጣን፣ ነፃ እያወጣን፣ ህይወት እየተቀበላችሁ፣ ኃጢአት ይቅር እየተባላችሁ ህይወቱ በእናንተ ይሰራል። እነ ጳውሎስ ሁለት አይነት ህይወት ነው ያለው። የሆነ ቦታ ሲሄዱ የእግዚአብሔር ሰዎች ናቸው።
ሰው ሁሉ በቃ የጌታ ሰው ብሎ የሚቀበላቸው ናቸው። ወደሆነ ቦታ ሲሄዱ ደግሞ ሂድ ቆሻሻ ብሎ የሚገርፋቸው ናቸው። እና አልገረፍም በኢየሱስ ስም ምናምን የሚሉ እኔ አፍህን እዘጋዋለሁ፣ ወደ ሲኦል እልክሃለሁ፣ እንዲህ አረግሃለሁ፣ ካፌ ቃል ይወጣል ትሞታለህ አይነት ሰዎች አልነበሩም። ደካሞች ነበሩ። ይሄ በጣም ሊገባን ይገባል ቅዱሳን፣ በጣም ሊገባን ይገባል። መስቀልና ትንሣኤ በአንድ ላይ የሚኖርብን ሰዎች ነን። መስቀላችን መለየት ይኖርብናል። ትንሣኤውን ደግሞ መዘንጋት አይኖርብንም። እዚህ ጋር መስቀል ስንቀበል ሞት ብቻ አይደለም ሊታይ የሚገባው፣ እዚህ ጋር ደግሞ ክርስቶስ የእግዚአብሔር ልጅ በእኛ ውስጥ በኃይል ይኖራል። ክብር ለጌታ ይሁን። ይህን በጣም ልንገነዘብ ይገባል። ኤፌሶን ምዕራፍ ባነብላችሁና ብንጨርስ ደስ ይለኛል። ኤፌሶን ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 3 እስከ 12 ሐዋርያ ጳውሎስ በጢሞቴዎስ እግዚአብሔርን መምሰል ማትረፊያ ለሚመስላቸው ሰዎች ብሎ ይናገራል። በእውነትም ግን ለገባቸው ማለቱ ነው። በእውነትም ግን እግዚአብሔርን መምሰል ማትረፊያ ነው ደግሞ ብሎ ይናገራል። አንዳንድ ሰዎች እግዚአብሔርን መምሰል ወይም ክርስትና ወይም የእግዚአብሔር ኃይል፣ የእግዚአብሔር ቅባት፣ የእግዚአብሔር ጸጋ ይህን ዓለም ማትረፊያ አድርገው ይወስዱታል። ክብር ማትረፊያ፣ ገንዘብ ማትረፊያ፣ የሆነም ሰውነታቸው የሚጠማውና የሚራበውን ነገር ሁሉ የሚያተርፉበት ትርፋማ ሃይማኖት አድርገው ያስቡታል። አይደለም ይላል። አይደለም። ይሄ አንዳንድ ጊዜ ማማረን በማይገባን ነገር ነው የምናማረረው። እንዲነሳ በማያስፈልግ ነገር ነው እንዲነሳልን የምንጸልየው። ነቢይ እንዲጸልይ፣ ሐዋርያ እንዲጸልይ፣ ከቸርች ሰዎች የሚንከራተቱት አንዳንድ ጊዜ ሊጸልዩበት በማይገባ ነገር ነው። እግዚአብሔር በማይተባበረው ነገር ነው። መስቀልንና ትንሣኤን ስላለየው ማለት ነው። በሕይወታቸው መስቀል የሆነውን አያውቁም፣ ትንሣኤ የሆነውን አያውቁም። እንደክማለን ይላል። እኛ ከእርሱ ጋር አብረን እንደክማለን። ከክርስቶስ ጋር አብሮ መድከምን አያውቁም። ሁልጊዜ መበርታትን ሰዎች ይነግሯቸዋል፣ ያውጁላቸዋል። ከዛስ ሲያዩት ደግሞ ድካም አለ በሕይወታቸው። ድካም ስላችሁ የኃጢአት ምናምን ሳይሆን እንዳልኩት የፋይናንስ የልጅ የምናምን ማጣት አለ፣ የሌለ የመጣብን ማለት ነው። ከዛ ይሄን ይዘው እግዚአብሔር ከኔ ጋርማ ቢሆን ኑሮ ለምን ይሆናል? እግዚአብሔር ከኔ ጋርማ ቢሆን እንዲህ አይነት ፈተና፣ እንደዚህ አይነት ችግር፣ ኢኮኖሚ፣ ኑሮዬ፣ ነገሬ፣ ክርስትና ታዲያ እዚህ ላይ ምኑ ነው ብለው ያስባሉ። ክርስቶስ ካንተ ጋር ነው፣ በአንተ ውስጥ ነው፣ መንፈስ ቅዱስ ካንተ ጋር አለ፣ ተቀብተሃል የምባለው በምንድን ነው? ገንዘቤ ምን ለውጥ አመጣ? የት ሀገር ጎበኘው? ቪዛ መች ተመታልኝ? ከዛ ያው እንጠራለን አይደለ? እኛ ብዙ ንስሐ ገብተናል በብዙ ነገር። የቪዛ መምቻ ቀን ነው ተብሎ ልንጠራ እንችላለን። ከዛ ፓስፖርታችን ይዘን ቪዛ ለማስመታት ቸርች ማለት ነው እንሄዳለን። ባንክ ቡካችን ይዘን ፋይናንሳችን በቃ ጥልቅልቅ እንዲል ቡክ ይዘን እንሄዳለን። ከዛ ዶክመንት ይዘን እንሄዳለን። ማናረገው ነገር የለም። እግዚአብሔር በዛ ጉዳይ አይባርክም አይመልስም ማለት አይደለም። ግን ክርስትና እሱ አይደለም። የት ቦታ ላይ ነው እኛ ስለ ክርስቶስ ምን ደክመው፣ ከክርስቶስ ጋር ምን ደክመው? የት ቦታ ላይ ነው ደግሞ ከክርስቶስ ጋር ብርቱና ኃያል ምን ሆነው የሚለውን እንደነ ሐዋርያው ጳውሎስ መለየት ያስፈልገናል። ክብር ለጌታ ይሁን። ጳውሎስ በሰውነቱ ደካማ ነው። ከንባቡ ሳየው ፊዚካሊ ቀጫጫ ነው፣ ከስቷል፣ ጎስቁሏል። እዚሁ ምዕራፍ 4 ላይ ሁለተኛ ቆሮንቶስ ላይ የውጩ ሰውነታችን ዕለት ዕለት ቢደክም ግን የውስጡ ሰውነታችን ደግሞ እየታደሰ ይሄዳል። ስለዚህ ታምነን በእምነት እንጂ በማየት አንመላለስም። የምናየው የጊዜው ነውና የማይታየው ግን የዘላለም ነው ይላል። ስለ ራሱ ነው የሚያወራው። የሚታየው ይሄው ሰውነቱ ጎስቁሏል። የሚታየው ቤት የለውም፣ የሚታይ ነገር የለውም። ግን ደግሞ ሰዎች የማያዩት እና እሱን ቻሌንጅ የሚያደርጉት ግን እሱ የሚያውቀው በክርስቶስ በመሆኑ ምክንያት በውስጡ ያለ ብርታት አለ፣ እድሳት አለ፣ እድገት አለ፣ ለውጥ አለ። እያደገ ነው እግዚአብሔርን በመምሰል እና በቃ እርሱን አይተን እንጂ በሚታየው አንመላለስም ብሎ ይናገራል። ዛሬ ይሄን እላቸዋለሁ። አንዳንድ ወንድሞችና እህቶች ማልቀስ በማይገባቸው ጉዳይ እግዚአብሔር ማመስገን በሚገባቸው ህይወት ግን ሳያውቁ ያለቅሳሉ። እንዴት አይነት የተከበረ ህይወት እየኖሩ እንዴት አይነት የሚያስቀና ህይወት በክርስቶስ እየኖሩ ግን ቤተክርስቲያን በሚታወጀው በሚነገረው ነገር የለሽም፣ ሊኖርሽ ይገባል፣ በቃ የእግዚአብሔር ሰው የተቀባ ሰው የምን ሰው
ምስክርነት፣ በጣም ብዙ ነገር ማለት ነው ኮንፊውዝ አድርጎናል። እና በእግዚአብሔር ጸጋና ኃይል ከክርስቶስ ጋር ኃያል ሆና እየኖረች ያለች እህት የሆነ ነገር የጎደለ መስሏት ማለት ነው። እግዚአብሔር ከእሷ ጋር የሌለ ይመስላታል። ትንሣኤ በውስጧ እየሰራ ያለ አይመስላትም። ከዛ የማይጸለይ ጸሎት ትጸልያለች። ማጉረምረም በማይገባት ነገር ታጉረመርማለች። እግዚአብሔር ከእሷ ጋር ያለ አይመስላትም። እውነተኛ ህይወት እየኖረች አይመስላትም። ለምን? ሰዎች የእውነተኛውን ህይወት ሚዛን አጥፍተውብናል። እና ጳውሎስን በእውነተኛ ሚዛን አልነበረም የጠየቁት። ማስረጃ ፈለጋችሁ፣ ክርስቶስ በእኔ ውስጥ እንዳለ ከኔ ጋር ሆኖ በእኔ አድሮ እንደሚሰራ ማስረጃ ፈልጋችኋል። ይሄን የምናገረው እኔ እንትን ለማድረግ አይደለም፣ ለመኩራራት አይደለም፣ እኔ እንድትቀበሉኝ ለማድረግ አይደለም፣ ግን ክርስቶስ በእኔ አድሮ እየሰራ እንደሆነ እውነተኛውን እምነትና ሃይማኖት እንድታውቁ ነው የምነግራችሁ ብሎ ይሄን ይናገራል። ይሄን ላንብብና ወደ ጸሎት እንሄዳለን። እንደዚህ ይላል ሐዋርያው ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 3 እስከ 12 እንደዚህ ይላል። ወንጌላችን የተከደነ ቢሆን እንኳ የተከደነባቸው ለሚጠፉ ነው፣ ለእነርሱም የእግዚአብሔር ምሳሌ የሆነ የክርስቶስ የክብሩ ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ። ክርስቶስ ኢየሱስን ጌታ እንደሆነ እንጂ ራሳችን አንሰብክምና ስለ ኢየሱስም ራሳችን ለእናንተ ባሪያዎች እናደርጋለን። በክርስቶስ ፊት የእግዚአብሔርን የክብሩን ዕውቀት ብርሃን እንዲሰጥ በልባችን ውስጥ የበራ በጨለማ ብርሃን ይብራ ያለ እግዚአብሔር ነውና፣ ነገር ግን የኃይሉ ታላቅነት ከእግዚአብሔር እንጂ ከኛ እንዳይሆን ይህ መዝገብ በሸክላ ዕቃ ውስጥ አለን። በሁሉ እንገፋለን እንጂ አንጨነቅም፣ እናመነታለን እንጂ ተስፋ አንቆርጥም። ማመንታት ያለ ነው ማለት ነው። ይሄ ይሆንን? ለምን ሆነ? ግን ተስፋ አንቆርጥም። ተስፋ ልንቆርጥ ስንል በውስጣችን እውነተኛ የሆነ የጌታ መገኘት አለ። እግዚአብሔር ይመስገን። እንሰደዳለን እንጂ አንጣልም፣ እንወድቃለን እንጂ አንጠፋም። በስመ አብ እንዴት ደስ ይላል ባካችሁ! ይሄ እኮ ነው እውነተኛ ከላይ የተወለደ ሰው ባህሪ ነው። እንወድቃለን እንጂ አንጠፋም። የኢየሱስ ሕይወት ደግሞ በስጋችን ይገለጥ ዘንድ ሁልጊዜ የኢየሱስን ሞት በስጋችን ተሸክመን እንዞራለን። የኢየሱስ ክርስቶስን ሞት በስጋችን ተሸክመን እንዞራለን። የኢየሱስ ሕይወት ደግሞ በሚሞት ስጋችን ይገለጥ ዘንድ እኛ ሕያዋን የሆንን ከኢየሱስ የተነሳ ዘወትር ለሞት አልፈን እንሰጣለንና፣ ስለዚህ ሞቱ በእኛ ሕይወቱ ደግሞ በእናንተ ይሰራል። ዘወትር ለሞት አልፈን እንሰጣለን። ያ የትንሣኤው ኃይል በዚህ ላይ አይሰራልንም። ስንሰደድ አይሰራልንም። ስንነቀፍ አይሰራልንም። ስንጠላ አይሰራልንም። መተን ግን ስንሰብካችሁ ይሰራልናል። ስንጸልይላችሁ ይሰራልናል። ስናስተምራችሁ ይሰራልናል። አያችሁ፣ በጣም የሚገርም ነገር ነው። በጣም የሚገርም ነው። ወደፊትም አሁንም እያገለገልን ያለን ሰዎች ይሄን ልንረዳ ይገባል። በደንብ ልንለይ ይገባል። በደንብ ጳውሎስ እያለ ያለውን። ስለዚህ ሞቱ በእኛ በስጋችን የክርስቶስን ሞት ተሸክመን እንዞራለን። ይሄን ሲል ምልክቶች አሉት በስጋው የተገረፈባቸው። አንድ ሲቀር አይሁድ 40 ግርፋት ገረፉኝ ይላል። 40 የሚባል የቅጣት ግርፋት አለ። ያን የቅጣት ግርፋት አሳረፉብኝ አንድ ሲቀር ምን ማለት ነው? 39 ሲደርስ ስንት ነበር እያሉ ማለት ነው እንጂ 39 ብቻ አይደለም የገረፉት እንደማለት ነው። ምክንያቱም 40 መሙላት አለበት። 40 ነው ግርፋቱ። እና ክፉ ሲሆኑ አንዳንድ ጊዜ ምን ያደርጋሉ? 39 38 ሲደርስ ወደ ታች ይወርዳሉ ብለው 20 ብለው ሊጀምር ይችላል። ከዛ እንደገና እና አይሁድ እንደዛ ገርፈውኛል ይላል። ያ መስመር አለ። ያ ጠባሳ ሰውነቱ ላይ አለ። የክርስቶስ ኢየሱስ ምልክት አለ። የመከራው ምልክት አለ በሕይወቱ። እና የሰውዬ እንደኛ ዘመን እንደኔ እንደናንተ ዘመን ብድግሎ መድረክ ላይ እያንዳንድ ዘጋሃለሁ፣ እያንዳንድ በእኔ ላይ የምትነሳ አሳይሃለሁ፣ እሳት ነው ማወርድብህ፣
ቆርጣለሁ ፈልጣለሁ ምናምን ነገር አላሉ። ሞቱ በእኛ ይሰራል፣ ህይወቱ ግን በእናንተ ይሰራል። ስለዚህ ክርስቶስ እንደሌለ አይደለም የሚያረጋግጠው በየዕለቱ የምትኖሩት ነገር። ክርስቶስ በእናንተ ውስጥ አለ። ክርስቶስ በእናንተ ውስጥ አለ፣ ከእናንተ ጋር አለ። ያለው ደግሞ በትንሣኤ ኃይል ነው። ያለው በትንሣኤ ኃይል ነው። ይህ ኃይል በህይወታችን ምንድን ነው የሚያደርገው? የእግዚአብሔር ኃይል በእኛ ውስጥ ምንድን ነው የሚያደርገው? በኃይሉ አማካኝነት ኃጢአትን እንበልጣለን፣ እናሸንፋለን። ክብር ለጌታ ይሁን። የዘመኑን ኃጢአት ብትሉት ደስ ይለኛል። የዘመኑን ኃጢአት አሸንፋለሁ። ባልሰማችሁም በሉት፣ የዘመኑን ኃጢአት አሸንፌያለሁ። የዘመኑን ኃጢአት የሚያሸንፍ የእግዚአብሔር ኃይል በእኔ ውስጥ አለ። የዘመኑን ኃጢአት አሸንፎ ለእግዚአብሔር የሚለየኝ፣ ለእግዚአብሔር የሚቀድሰኝ፣ የእግዚአብሔር የሚያደርገኝ የትንሣኤ ኃይል በእኔ ውስጥ አለ። ተስፋ ሳንቆርጥ መከራን የምንታገስበት ኃይል በእኛ ውስጥ አለ። በሰይጣን ላይ ጸንተን የምንቆምበት፣ በድል የምንቆምበት ኃይል በእኛ ውስጥ አለ። ለሰይጣን ማጭበርበር እጅ ማንሰጥበት፣ ለእግዚአብሔር በታማኝነት የምንኖርበት የትንሣኤ ኃይል በእኛ ውስጥ አለ። እነ ጳውሎስ በዛ ሁሉ በታማኝነት በኤፌሶን ከአውሬ ጋር እንደ አውሬ እየተጋጠሙ፣ ማለት ኤፌሶን ቲያትር የሚታይበት ነው። አውሬ ከአውሬ ጋር እና አንዳንዴ ደግሞ የሚቀጡ ሰዎች የተራበ አውሬ ይፈታባቸውና አንበሳ ምናምን ይፈታባቸውና ሰው ሁሉ 25,000 ሰው አካባቢ ተቀምጦ ቲያትር ያያል። እነዚህ ባሪያዎች፣ የተናቁ ሰዎች ያን ከአውሬ ጋር ሲጋደሉ ሰው ያጨበጭባል፣ ይደሰታል። በዛ ዘመን እንደዛ ነበር የሚደረገው። ጳውሎስ እንደዛ ሆኗል። እነ ጳውሎስ እንደዛ ሆነዋል። በዛ ዘመን የነበሩ ክርስቲያኖች እንደዛ ሆነዋል እና ለእግዚአብሔር በታማኝነት ግን ኖረዋል። በምን ምክንያት? በእነሱ በሚኖረው በኢየሱስ ክርስቶስ እና በትንሣኤው ኃይል ምክንያት በድፍረት የተሞሉ ምስክሮች ሆነዋል። በዚህ ዘመን ክርስቶስ በእኔና በእናንተ ውስጥ ይኖራል። በድፍረት የተሞላን የእሱ ምስክሮች ማድረግ የሚችል የትንሣኤ ኃይል በእኛ ውስጥ አለ። ክርስቶስን ወደ መምሰል የሚያሳድገን የትንሣኤው ኃይል በእኛ ውስጥ አለ። የክርስትና ሕይወት በሰው ችሎታ ወይም ብቃት በጭራሽ አይፈጸምም፣ ወደ ግቡ አይደርስም። ስለዚህ ጳውሎስ ለዛ ነው ይህን የሚናገረው። እኛ ደግሞ በእርሱ ዘንድ ደካሞች ነን፣ ነገር ግን ከእግዚአብሔር ኃይል የተነሳ ከእርሱ ጋር በሕይወት እንኖራለን ይላል። የእኛ ድካም የእግዚአብሔር ኃይል የሚገለጥበት መድረክ ነው። የእኛ ድካም የእግዚአብሔር ክብር የሚገለጥበት ውርደት ነው። በውርደታችን ክብሩ፣ በድካማችን ኃይሉ እንዲገለጥ ሁልጊዜ ደካሞች ነን። ያኔ ደካማ ስንሆን ደግሞ ኃያል እንሆናለን። ሰዎች ሲንቁን ግን ብርቶች ነን። ሰዎች ሲጥሉን ግን በእግዚአብሔር ዘንድ ተቀባይነት ያለን። ሰዎች ምስኪኖች አድርገው ሲያዩን በእግዚአብሔር ፊት ግን ሞገስ ያለን ሰዎች ነን። የትንሣኤው ኃይል በእኔና በእናንተ በዚህ ዘመን ይሰራል። ብዙ አማኞች እግዚአብሔር ኃይሉን አስቀድሞ በእነርሱ ውስጥ እንዳስቀመጠ በመርሳት የእግዚአብሔርን ኃይል ለማግኘት ይጸልያሉ። ትልቁ ተአምር ግን እግዚአብሔር ለእኛ ታምራት ማድረጉ ብቻ አሁን በምናደርገው ጸሎት ሳይሆን ትልቁ ተአምር እግዚአብሔር ራሱ በእኛ ውስጥ መኖሩ ነው። ኢየሱስ ክርስቶስን ከሙታን ያስነሳው ያው ኃይል አሁን በእያንዳንዱ አማኝ፣ እውነተኛ አማኝ ልጨምርበት፣ ይሄን እውነተኛ አማኝ ውስጥ ይኖራል። ስለዚህ በፍርሃት አትኑሩ፣ በመሸነፍ አትኑሩ፣ ተስፋ በመቁረጥ አትኑሩ፣ በራሳችሁ ጉልበት ደግሞ አትመኩ። በእናንተ ውስጥ በሚኖረው በክርስቶስ ኃይል ተመኩ፣ ተደገፉ። እግዚአብሔር ከኔ ጋር ነው። እግዚአብሔር ከኔ ጋር ከሆነ ማን ይቋቋመኛል በሉ። እግዚአብሔር ከኔ ጋር ከሆነ ጳውሎስ አንድ አለ በተሳሳተ ሁኔታ ብዙ ጊዜ ብዙ ዘመን የጠቀስ ነው። ማግኘትንም ማጣትንም ወይም ረሃብንም ጥጋብንም አውቃለሁ ይልና ሁሉን በሚያስችለኝ በክርስቶስ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ይላልና እኛ አንዳንድ ጊዜ ሮንግሊ ነበር የምንጠቅሰውና ጳውሎስ እያለ ያለው ማጣትንም በዚህ ትንሣኤ ኃይል አልፈዋለሁ፣ ማግኘትንም በዚህ ትንሣኤ ኃይል ማኔጅ አደርገዋለሁ። እና ጳውሎስ
እና ምን ይላል? ኑሮዬ ይበቃኛል ማለት ኮንቴንትድ የሆነ ኑሮዬ ይበቃኛል ማለትን ተምሬያለሁ ብሎ ይናገራል። ማለት አሁን ባለውበት በማንኛውም ሁኔታ ውስጥ በማጣትም ሆነ በማግኘት በክብርም ሆነ በውርደት አንድ አይነት ህይወት ለመኖር እንደምችል አምኛለሁ ይላል። ክብር ለጌታ ይሁን። ዛሬ ጸሎቴ ነው በማጣትም ይሁን በማግኘት ውስጥ በኃይልም ውስጥ ይሁን በድካም በሪጀክሽን ውስጥ ይሁን በክብር ውስጥ መኖር የሚያስችል የትንሣኤው ኃይል በእናንተ ህይወት ይገለጥ በጌታ በኢየሱስ ስም። ይህ ብርሃን በህይወታችን ይብራ። ኑሮዬ ይበቃኛል ማለትን ተምሬያለሁ አለ። ጌታ ስሙ ይባረክ። ስለዚህ ለሁላችሁ ጸልያለሁ ዛሬ በጌታ በኢየሱስ ስም ይሄ ብርሃን ወደ ልባችን ይምጣ። ተነስተን ብንጸልይ ደስ ይለኛል። ክብር ለጌታ ይሁን። ተነስተን እንጸልይ። ሃሌሉያ። ችግር ቢኖር ይታየኛል ብያስ ያው ችግር ስለሌለ ነው እየቀጠልኩ ያለሁት ብዬ ነው ማስበው። እያየዋችሁ ስላልሆነ እግዚአብሔር ስሙ የተባረከ ይሁን። ሃሌሉያ። እጆቻችንን እናንሳ፣ እንጸልይ። ጌታ ስሙ ይባረክ። ሃሌሉያ ሃሌሉያ። እስኪ ጌታን እናመስግን። ጌታን እናመስግን። አመስግኑ። ይሄ ታምራት የተደረገላችሁ የዘላለም አምላክ ጌታ በልባችሁ ውስጥ ያለ ለዚህ ታደላችሁ። ሃሌሉያ። ለዚህ ታደላችሁ። በእውነት መታደል እኮ ነው። እኔ እንዴት ዋው በጌታ እንደመሆን እንዴት ደስ የሚያሰኝ ነገር በዚህ ምድር ላይ ምን አለ? ምን አይነት መታደል ነው? ምን አይነት መታደል ነው? እናንተ በእውነት ምርጦች ከሆናችሁ አለ። በእውነት ክርስቶስ በእናንተ ውስጥ ካለ ጀስት መርምሩ በክርስቶስ ያላችሁን እምነት። እንግዲያውስ በክርስቶስ ከሆናችሁ የታጠላችሁ ካልሆናችሁ ክርስቶስ በእናንተ ውስጥ አለ። ጌታን አመስግኑ። ከኔ ጋር ስላለ በኔ ውስጥ ስላለ አመሰግንሃለሁ በሉት። ከኔ ጋር ስላለ በኔ ውስጥ ስላለ። አንድ መዝሙር አለ፣ እንግሊዘኛ መዝሙር ከኔ ጋር አለህና ነገን እጋፈጣለሁ የሚል መዝሙር አለ እና በሉት እናንተም በአማርኛችን ከኔ ጋር ስላለህ አልፈራም፣ ሁኔታን እጋፈጣለሁ፣ ነገን እጋፈጣለሁ፣ ዘመኑን እጋፈጠዋለሁ። ሃሌሉያ ሃሌሉያ ሃሌሉያ። ይዞት ሊያስቀረው የመጣውን ኃይል ሁሉ ሰብሮ ኢየሱስ ተነስቷል። እናንተንም ይዞ ለማስቀረት የመጣ ኃይል ሁሉ ይሰበራል። ይዞ ማስቀረት አይችልም። ይዞ ማስቀረት አይችልም። ከፍጻሜያችሁ ጋር ትገናኛላችሁ። እግዚአብሔር ከያዘላችሁ የከበረ ፍጻሜ ጋር ትገናኛላችሁ። ሃሌሉያ። ይዞ የሚያስቀራችሁ ከፍጻሜያችሁ አንዳች አይደለም። ሃሌሉያ ሃሌሉያ ሃሌሉያ። አሁን ጴጥሮስ የተናገረው ሁሌ የምደነቅበት ነው። የሞትን ጣር አጥፍቶ አስነሳው ይላል። ብዙን ሰው ይዞ ያስቀረውን ማለት ነው። አፍኖ ያስቀረውን፣ ተቆጣጥሮ ያስቀረውን አጥፍቶ አስነሳው። ጳውሎስ ደግሞ ኢየሱስ ክርስቶስን ባስነሳው ጊዜ ይሄም ኃይል በእናንተ ውስጥ የሚኖረው ኃይል አለ ኤፌሶ ምዕራፍ 1 ቁጥር 19 ላይ ኢየሱስ ክርስቶስን ከሙታን ባስነሳው ጊዜ የተገለጠው ኃይል ነው አለ። ሃሌሉያ ሃሌሉያ። በእውነተኛ አማኞችና እውነተኛ ባልሆኑ አማኞች መካከል ያለው ልዩነት ይሄ ነው። እውነተኛ አማኞች ያ ታምራት በልባቸው ውስጥ የተደረገ ነው። ከእግዚአብሔር የተወለዱ ክርስቶስ በልባቸው ውስጥ በእምነት የሚኖር የትንሣኤውን ኃይል የተቀበሉ። በውጭ ሲታይ ሁሉም ሰው ይዘምራል፣ ሁሉም ሰው ሃሌሉያ ይላል፣ ሁሉም ሰው አንድ አይነት ነው። ልክ በውጭ ሲታይ እውነተኛ ያልሆነው ገንዘብና እውነተኛ የሆነው ገንዘብ ምንም ልዩነት የላቸውም። ነገር ግን ሲፈተሽ ግን ሲመረመር ግን ቅድም ጳውሎስ እንዳለው አንዳንዱ ማሽን አይመልስ ሪጀክት ያደርገዋል። አይታችኋል። መፈተሻ ማሽን አለ። ብር ያስገባሉ። ዶላር ወስዳችሁ እንትን ባንክ ስትሰጡ ያስገቡታል እና አንዳንዴ ማሽኑ ይመልሰዋል። ሲመልሰው ይመልሱላቸዋል። ሪጀክት ይደረጋል ማለት ነው። እና አንዳንዱ ፈተና ወደ ሰዎች ህይወት ይመጣል። ሰዎች ራሳቸውን እንዲያውቁና መልሰው ንስሐ እንዲገቡ። እንደዚህ አይነት ሪጀክት የተደረጋችሁ ካልሆነ በእውነት በክርስቶስ ካላችሁ እንግዲያውስ ክርስቶስ በእናንተ ውስጥ በኃይል ይኖራል።
ክርስቶስ በእናንተ ውስጥ በኃይል ይኖራል። ዓለም አያሸንፋችሁም። ሰይጣን አያሸንፋችሁም። ሥጋ አያሸንፋችሁም። በእናንተ ኃይል አይደለም፣ ከናንተ የተነሳ አይደለም። ብቃታችን ከኛ ዘንድ እንዳይሆን ይሄ መዝገብ በሸክላ ዕቃ ውስጥ አለ። ክርስትና ሕይወትን በብቃታችሁ አትኖሩትም። ክርስትና ሕይወትን በችሎታችሁ አትኖሩትም። ብቃታችሁ ከናንተ ዘንድ እንዳይሆን ይታወቅ ዘንድ ነው እግዚአብሔር የኔ የከበረ መዝገብ ሀብት ሸክላ በሆን ነው በእኔና በእናንተ ውስጥ ያስቀመጠው። ሃሌሉያ ሃሌሉያ። እግዚአብሔር ስሙ ይባረክ። አባት ሆይ ዛሬ እናመሰግንሃለን። ዛሬ ስምህን እንባርካለን። ዛሬ ክብርህን ከፍ ከፍ እናደርጋለን። ይህ የከበረ መዝገብ፣ ይህ ብርሃን፣ ሰማያዊ ብርሃን፣ ይህ የክርስቶስ ኢየሱስ መገኘት በእኛ ውስጥ ስላለ አባት ሆይ በኢየሱስ ስም እናመሰግንሃለን። በቤታችን ውስጥ ቆልፈን ያስቀመጥነው ወርቅ ባይኖር፣ በባንካችን ውስጥ ዲፖዚት ያደረግነው ሚሊዮን ቢሊዮን ባይኖር፣ አንተ ግን በእኛ ልብ ውስጥ ያስቀመጥከው የከበረ መዝገብ አለ። ስለዚህ መዝገብ እናመሰግንሃለን። በእኛ ውስጥ ስላሳደርከው የከበረ መዝገብ እናመሰግንሃለን። አንተ የምትንከባከበው፣ አንተ የምትጠብቀው፣ ሌባ የማይሰርቀው ሃሌሉያ የከበረ መዝገብ በእኛ ውስጥ አስቀምጠሃል ጌታ ሆይ። ያም ያንተ መገኘት ነው። ያም የመንፈስ ቅዱስ ማህተም ነው። ጌታ ሆይ እናመሰግንሃለን። እስኪ አመስግኑት ሁላችሁም በእናንተ ውስጥ ስላደረው፣ ሌባ ስለማይሰርቀው፣ ኃያላኖች ሰብረው ስለማይወስዱት የከበረ መዝገብ ሁላችሁም አመስግኑት። ሃሌሉያ ስሙ ይባረክ። እናመሰግንሃለን አባት ሆይ እናመሰግንሃለን። መንፈስ ቅዱስ እናመሰግንሃለን። ከፓስተር አረጋ ጋር አብረን እንጸልያለን። ፓስተር አረጋን ወደ መድረክን የመጋብዘዋለሁ። ሃሌሉያ ፋዘር ስምህ ብሩክ ይሁን። ከዛ አገልጋዮች ጊዜ ካለ ይጸልዩልናል። ጌታ ስሙ ይባረክ። ተስማምቻለሁ። የትንሳኤው ኃይል እያንዳንዳችሁን ያገኛል። ሃሌሉያ። ዛሬ እሳትን እንደሚያቀጣጥል እግዚአብሔር እንደገና እሳትን በውስጣችሁ ያቀጣጥላል። እሳትን እግዚአብሔር ዛሬ እንደገና ያቀጣጥላል፣ ያራግባል እግዚአብሔር። ሃሌሉያ። ኃይል እንደሌለው አትሆኑም። ከዚህ በኋላ እንደ ደካማ አትሆኑም። ከዚህ በኋላ እንደ ጎረቤታችሁ አትሆኑም። በእግዚአብሔር እንደተወደደ ሰው ትወጣላችሁ። በእግዚአብሔር እንደተወደደ ሰው ትገባላችሁ። ልዩ ማህተም በላዩ ላይ እንዳለበት ሰው፣ እግዚአብሔር መጥቶ ማደሪያውን በውስጡ እንዳደረገበት ሰው። ሃሌሉያ ሃሌሉያ። የኔና የናንተ ልዩነት ዲኖሚኔሽናችን አይደለም፣ በውስጣችን ያደረው የኢየሱስ ክርስቶስ መገኘት ነው። ሃሌሉያ። ዛሬ በዛ ክብር ትመላለሳላችሁ። ዛሬ በዛ ክብር ተቀጣጥላችሁ ትወጣላችሁ። በኢየሱስ ስም ስም ብሩክ ይሁን። ስም ብሩክ ይሁን። ሃሌሉያ። ተባረክ ኢየሱስ። አሜን።